እሺ ሃና ደህና ነሽ ወይ? አለን ደህና። እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? እኔ የፕሮቴስታንት አማኝ ነበርኩኝ እና ተመልሻለሁኝ እና በፕሮቴስታንት እምነት ውስጥ ያለውን ነገር ለመናገር ፈልጌ ነው። እኔ ላይም የደረሰ ነገር ስላለ ማለት ነው። መቼ ነበረ? ምን ቤተ እምነት ውስጥ ነበርሽ? ፕሮቴስታንት ውስጥ ማለት ኢቫንጌሊሽ ነው የምንለው እዚህ በውጭ ሀገር፣ ያው በፕሮቴስታንት እምነት ነው የምንለው በኢትዮጵያ፣ ወይም ደግሞ ያ ኢቫንጌሊሽ ነው የምንለው እንግዲህ። እሺ እሺ፣ ምን ነበር? ሁሉ ነገር ነበር። የደህንነት ትምህርት ነበር፣ ጥምቀት ነበረ፣ የመጽሐፍ ቅዱስ ጥናት ነበረ መጀመሪያ ላይ ማለት ነው። ከዛ በኋላ ተጠመቅኩኝ። ከዛ በኋላ ጌታን ተቀበልን። ሁሉ ነገር ከተረጋገጠ በኋላ ከዛ በኋላ በቃ ተቀላቀልኩኝ። ዲያቆኖች ተቀበሉኝ። ያለው ነገር ትክክለኛ ነገር ነበር። ዲያቆናት አሏቸው? አዎ፣ ያው ዲያቆን አለ፣ አገልጋይም አለ፣ ዘማሪም አለ፣ ሁሉ ነገር ፓስተርም ነበር። ምን ያክል ጊዜ ቆይተሻል ፕሮቴስታንት ጋር? እኔ ኦልሞስት ወደ 9 ዓመት። 9 ዓመት። ከኦርቶዶክስ ስትሄጂ ለኦርቶዶክስ እምነትን ታውቂ ነበረ? ትምህርቷን ታውቂ ነበር? የኦርቶዶክስ ቤተክርስቲያንን ያው እንሰማለን፣ ግን ከልብ አይደለም የምናውቀው የነበረው። በብዛት እንደዛ ነው ማለት ከላይ የሆነ ነገር ማለት ነው። ያው በፊት የነበረውም ደግሞ የትምህርት አሰጣጥ እንዳሁኑም አይደለም። ያው የማውቀውን አውቅ ነበረ። ሰንበት ትምህርት ቤት አልነበረም በአንቺ እድሜ? ነበር፣ የሰንበት ትምህርት ቤት ነበረ ምናምን እንሄድ ነበረ። ግን ያው ልጆች ሆነን ብዙ እንትን አንልም ነበር። አንቺ ለአቅመ ሔዋን ደርሰሽ ሰንበት ቤት ተከታትለሽ ታውቂያለሽ? ትምህርቷን በደንብ እያገናዘብሽ ለመማር ማለት ነው። አዎ አውቅ ነበር። እንዴ በጣም እንሰማ ነበር። ለአቅመ ሔዋን ደርሰሽ ያ ማለት ማገናዘብ መጽሐፍ ማንበብ ችለሽ ሰንበት ቤት ገብተሽ ትምህርት ስትማሪ፣ እንደዛ ከሆነ የቤተክርስቲያንን ትምህርት በሚገባ የማወቅ ዕድል ነበረሽ ማለት ነው። በትክክል። እንደዛ ከሆነ ወደ ፕሮቴስታንት ታዲያ ምን ወሰደሽ? በደንብ የምታይ ከሆነ ሰንበት ቤት ላይ ያለሽ ያ ምን አለ መሰለህ፣ አሁን እንዳልኩትም ጭምር ያው በውጭ ሀገር ስትሆን ብዙ አይነት ነገሮች ይፈጠራሉ እና ከዛ የተነሳ ብዙም ዲቴል አለማወቅም እንዳለ ሆኖ ግን ያው እግዚአብሔር ነው እዚህም እግዚአብሔር ነው የሚባል አስተሳሰብ ውስጣችን አለ። ያው እዚህም ኢየሱስ ክርስቶስ ነው እዛም ኢየሱስ ክርስቶስ ነው በመጀመሪያ የሚለው አስተሳሰብ ስለነበረኝ ከዛን ወደዛ ሄድኩኝ። አጋጣሚ ወዲያው ጌታን አልተቀበልኩም። ትንሽ ጊዜ ቆየሁኝ። ግን ያው በመጀመሪያ የነበረው ሃይላይት ልበለው ጥሩ ነበረ። አቀባበሉ ምኑ ጥሩ ፊልም ነበረኝ ሲሄድ ማለት ነው። ጥሩ ነገር ነበር በእኔ ላይ ነበረው እና ወዲያው በቃ የኔ እንደውም ፈጠነ ማለት ይቻላል። ከዛ የተለያዩ ነገሮችን ማየት ምናምን ነገር እንትን አልኩኝ። ተረዳው በቃ በውስጥ የሆነ ነገር ተረዳው። ስፒሪቹዋል ነገር ያው ኦፊሻል አይወራምና ከዛ ወደዛው ገባው ማለት ነው። ከዛ እንደውም በጣም የተለያዩ ነገሮች በውስጥ የቀሩ ምናምን፣ ግን ያው ከዛ በዛው ቀጠልኩ ማለት ነው። ከዛ በኋላ ግን ያው ምንም ቢሆን መሰረታችን ያው ኦርቶዶክስ ነበረ። የሆነ የተወሰነ ነገር ለመረዳት ሞከርኩኝ። የሆነ ነገር በውስጤ የተረዳውት ነገር መተው እንዳለብኝ፣ ወደዛ ለመሄድ እንዳለብኝ እንትን አሉኝ። ግን እኔ ያው ልጅነት ስለነበረ በቃ ጊዜያዊ የነበረው ነገር ያየሁት ነገር በቃ ያ እውነት ነው ብዬ ተቀበልኩ ማለት ነው። ግን ባለትዳር ነሽ? ያ ባለትዳር ነበርኩኝ። ያ በጣም ትልቅ ህይወት ነበረኝ ማለት በዛን ጊዜ በጣም ያ
እሱም ኦርቶዶክስ ነው? ኖ እሱ አይደለም፣ አማኝ አይደለም። ያው የውጭ ሀገር ዜጋ ነው። ትልቅ ስራ ላይ የሚሰራ ሰው ነው። እና ያው እሱም ደስተኛ አልነበረም መጀመሪያ። ወደዛ ሲሄድ አንቺ አያስፈልግሽም፣ ሁሉ ነገር ያለሽ ነሽ፣ የጎደለሽ ነገር የለም። ወደዛ የሚያስኬደው የሆነ ምክንያት ያለው ነገር ነው፣ ያለ ማግኘት የሚፈልግ ነው። ስለዚህ መሄድ የለብሽም ብሎ ነበረ። እንደውም ማለት ነው አሁን ባለሽበት ያለው የነበረኝን ሃይማኖት አክሴፕት አድርጎ ነበር እሱ ማለት ነው ኦርቶዶክስን። እና በዛም ነበረ ስንጋባ የነበረው በንስሐ አባት ምናምን በጣም ደስ ብሎት ነበር ያለው ሴሪሞኒ ማለት ነው። እና ከዛ ግን ያው ሰውነንና በተለይ ሴቶች ሴንሲቲቭ ነን ሃይማኖት ላይ እና የዚህኛው ደግሞ እምነት ሴቶች ላይ በጣም እንትን የሆነ የመሳብ ኃይል አለው እና ባይብልሽ የሆነ ነገር አሰራር አለው እና በዛ እንትን ሆንኩኝ። እኔም ወደዛው ነገባው። በቃ ጌታን አገኘሁ አልኩኝ። አገልጋዮችም እንደውም በቃ ወዲያው ሲሄድ በስንተኛው ጊዜ የሆነ ትልቅ ከተማ ላይ ያለ አገልጋይ ነው ስነግረው ደውዬ በስልክ አናገርኩት። ሰው አገናኘኝ። ከዛን እሱ እንደውም አንቺ በጣም ጌታ ይፈልግሽ ነበር አለኝ። እኔም ገረመኝ። እንዴት ሳታውቀኝ እንዲህ ሊለኝ ይችላል ብዬ ለራሴ አሰብኩ። ኦኬ ይሆናል ብለህ የምታስበው ነገር አለ አይደል? በፖዘቲቭ አስቤ ይሆናል ብዬ ወደ ውስጤ ተውኩት ማለት ነው። እና እንደሄድኩትም በደንብ በቃ እጅ ተጫነብኝ ምናምን ጥሩ ቪዥኖችን ፖዘቲቭ የሆነ ነገር ይታየኝ ነበር፣ አይ ነበር፣ ይሰማኝ ነበር። እና ስፔሻሊ እንደውም በቃ እኔ ተገረምኩኝ ማለት ነው። እና ያ ኤግዛክትሊ ትክክል ነበረ ጅማሬው ማለት ነው። እውነትም ያ በቃ አሁን እንዴት ነው እኛ እንዲህ ሆነልሽ? እነሱ የተነበዩልሽ ሁሉ ሆነልሽ? ኖ መተንበይ ሳይሆን እኔ ራስ በራሴ ፊል ማድረግ ጀመርኩኝ። በቃ ማለት እኔ ቶሎ አንደርስታንድ ማድረግም ሰው ነኝ። ወዲያው በቃ ጥሩ ነገሮች ፖዘቲቭ ሆኑ። ይሄ ነው የማይባል ፖዘቲቭ ሆነ ማለት ነው። እና ጥሩ ፊሊንግ አደረግኩኝ። በቃ የእግዚአብሔር መንፈስ ነው የሚል ስሜት ተሰማኝ። ግን መንፈስን መርምሩ ይሌለ ሁሉ ነገር ላይ ያ ግን የሚገባን ሁላችንም በኋላ ነው። ገባ? የሰው ልጆች ስንሆን ግን አናውቅም። እግዚአብሔር ይመስለናል አይደል? በቃ በፊልምም ሳይ የማየውን ጌታ መሰለኝ የማየው ነገር ምናምን ነገር እና በቃ ጌታ ነው ምናምን እያልኩ ፊድ አድርጌ እግዚአብሔር ነው ምናምን እያልኩ በቃ አገለግል ነበር። በጣም ደስተኛ ነበርኩኝ። በጣም ፓወርፉል ነበርኩኝ። ባለቤቴ ግን አይስማማም ነበረ። ምክንያቱም እሱ በሚያቀኝ መንገድ ሁልጊዜ እንደዛ እንደሆን ነው የሚፈልገው እንጂ የተለየ እንደሆንበት አልፈለገም። ገባ? በጣም ኮንሰንትሬሽን የጨመረ በቃ የተለየ ሆንኩኝ። ሞርዳን ከሱ በላይ ሆንኩኝ እና አክቲቪቲ ስጨምር ደስተኛ አልሆነም እሱ። ይሄ እንደዚህ አይነቱን ነገር አልተቀበለውም። ይሄ በልፋት የሆነ ነገር ነው የሚያምነው። የውጭ ሀገር ዜጋ ሆኖ እንደዚህ ይረዳል። ግሩም ነው። ዮሐንስ አፈወርቅ ይላል መሰላችሁ? እግዚአብሔር አናስተውልም እንጂ ይላል ዮሐንስ አፈወርቅ። የሚገርምሽ በብዙ መንገድ ነው የሚናገረው። እኛ ብዙ ጊዜ በምንንቀው አይናገርም ቁም ነገር የምንለው በእብድ ጭምር ይናገራል። አይምሮን ባጣሱ እግዚአብሔር አምላክ ይናገራል። እግዚአብሔር ይናገራል፣ የሚያስተውል ግን የለም። እውነት ነው በጣም በእውነት። እኔ አሁን እሱ አያምንም እና እኔ ደግሞ ያው በኦርቶዶክስ ማማኝ ስለሆንኩ በቃ ያው ፈረንጆች አያምኑም ብለን የምናጣጥለው ነገር ስላለ ገብተዋል። እሱን ኢግኖር አደረኩትኝ። ለካ እሱ ነበረ የኔ እውነቴን ነው የምልህ እሱ የኔ ኢየሱስ ነበር ማለት እችላለሁ። አሁን ላይ ማለት ነው አሁን ላይ ካለኝ ህይወት እሱ ነበር ለካ የኔ ጌታ አልኩኝ። ገባ? ከምን እንዳነሳኝ የገዛ ባሌን ስለማውቀው ማለት ነው። እና በጣም ብዙ ነገር አድርጎልኝ በጣም በቃ ማለት ፖስት ቦታ ላይ የሚሰራ ሰው ነው። እና በጣም በቃ ይሄ ነው የማይባል ነገር ማለት ነው። እና ለካ በቃ በዛን ሰዓት እንዳልኩ ለመጨረስ ያህል ወደሱ ሄድኩኝ። ጌታን የሚመስል በህልሜ ያለው ጌታ ይመስለኛል። ደስ ይለኛል። በቃ በጣም በደስታ ነው የማሳልፈው ቀኔን ምኔን። ስራ ቦታ ላይ ፓወርፉል ሆንኩኝ። ሞርዳን በቃ ከነጮች ሁሉ በለጥኩ ማለት ትችላለህ። ለካን ይህንን ሁሉ አላቅም። በቃ እግዚአብሔር ነው ብዬ በየዋህነት
በቃ ይሄዳለሁ እንትን እላለሁ ማለት ነው፣ ቀጥላለሁ። እና አገልጋዮችም ምናምን በቃ ተናገሪ አንቺ እግዚአብሔር እኮ በአንቺ ላይ ነው ይሉኛል። እንዴ እነዚህ ሰዎች ከታውቀው ነው እንደዛ የሚሉኝ ምናምን እያልኩኝ እንትን አልኩኝ ማለት ነው። እና ከተወሰነ ዓመታት በኋላ እንትን ነበረ ስንጋባ እኔና ባለቤቴ ባንክ ቁጥራችን አንድ ነው። ገባ እንትን ነው ማለት ስለሚያምነኝም አግብቶ ምናምን ስላመጣኝ ሁሉ ነገር ያው አንድ ላይ ነን ማለት ነው። ገባ እና ለካ በስተኋላ ነው ሁሉ ነገር የገባኝ። ገብቷል። እና በቃ የሆነ አጋጣሚ ላይ የሆነ ሰዓት ላይ እንትን እንዲሰራ ቤተክርስቲያን እንዲሰራ እንትን ተናገሩ ቸርች ላይ ማለት ነው። እና ለካ በስራ ቦታ በምን ፓወርፉል ያደረገኝ ማለት ነው መጨረሻ ላይ የእሱ ቦታ ላይ ሊያስቀምጠኝ እሱ በሚፈልገው ነገር ማለት ነው። እና ከዛም ከሆነ ሰዓት በኋላ በቃ በጣም የሆነ የማይታወቅ ነገር ውስጥ ገባው ራሴ። በቃ ቤተሰብ ራሱ አልደውልላቸውም ምናምን በቃ በጣም በቃ እንትን ሆንኩኝ። በቃ ሲሄድ ራሱ አይታወቀኝም እኔ ራሴ ማለት ነው። ገባ ብዙ ነገሬ ማለት ነው። በቃ የሆነ እንትን እንደማለት ነው በቃ። እና በራእይ ምናምን የማየው ነገር ብታይ በቃ ትክክለኛውን ዋናውን ነው የማየው ማለት ነው። በቃ በጣም እኔ የሚገርም ነገር ነው የማየው በቃ። እና ገለጸልሽ የነበረው በራእይ በህልምሽ? ኧረ ተው በእናትህ እዚህ አይወራም። እና ከተረዳኸው ራስ እንደ አምላክ ይግለጽልህ እንጂ በቃ። እና እንደዛ ሆነ። ከዛ በቃ የሆነ ይሄማ በቃ ችግር የለም። ብዙ ሰው ለምን መሰለሽ እንደ ብዬ ጠየቅኩሽ፣ በህልማቸው ቀይ ወንድ ባየ ቁጥር ክርስቶስ ነው ስለሚሉ ብዬ ነው። ለዛ ነው እንዴ በጣም እንደዛ ነው እኮ። አሁን እኮ ብዙዎቻችንም አሁን የተሸወድነውም እኮ እንደዛ ነው። ገብቶሃል? አሁን እኔ ሌላ ክርስቶስ ነው ልል አልችልም። እኔ የማየው የነበረው እሱን ነው የሚመስለኝ። ገባህ? በጣም በቃ ሁሉ ነገር እንደዛ ነው። በማግስቱ የሚሆነው ነገር በፊቴ ላይ ሻይን የማደርገው ነገር ስሰራ አይታወቀኝም፣ አይደክመኝም። እና ያ ደግሞ ባለቤቴ ነጭ ስለሆነ በጣም ይገርመዋል። እሱ ከርቀት ይከታተለኛል የማደርገውን ነገር ማለት ነው። ኦቨር ስለሆንኩበት ገባ። እሱ አልወደደውም። በቃ ሁሉ ነገሬ በቃ ደስተኛ ስለሆንኩ ብቻ ተስማማ። እኔ ደስተኛ ስለሆንኩ እንጂ በቃ የሚሆነው ነገር ለሱ አልተዋጠለት። እና በቃ እሱን ራሱ ብታይ ይዤ ለመሄድ ወደዛ ምናምን ፈለኩ ኖ ይለኛል። አንቺ ከተመቸሽ በቃ እኔ ተመችቶኛል ይላል። እና ግን እሱ በርቀት ይከታተለኛል ማለት ነው። እና መጨረሻ ላይ እንትን ሆነ ማለት ነው። በቃ ሳላውቅ ሁሉ ነገሬ ምንም ነገር ራሴ ሳላውቅ ገንዘብ በጣም ብዙ ብር ለካ አውጥቼ ሰጥቻለሁ። እንትን አድርጌያለሁ፣ አዘዋውሬያለሁ፣ ባንክ ሄድኩ ማለት ነው። እና የተወሰነ ሰዓት ላይ ባለቤቴ ነቃ። እሱ ራሱ ፈዞ ነበረ የሆነ ሰዓት ላይ ማለት ነው። ባለቤቴም ራሱ ማለት ነው። እና ከዛን ሲጠይቀኝ ከየት እንደመጣፌ ላይ አላውቅም። ለቤተሰቦቼ እንደዚህ ማድረጊያ ቤት ማስጨረሻ ነው ምናምን ብዬ አልኩትኝ። ኦኬ እንደዛ ከሆናል። ከዛ ግን ተጠራጠረ እንደዛ ለመሆኑ ማለት ነው። እሱ እንዴት ሳትጠይቀኝ እንዴት ቤተሰቦቿ ሳያወሩኝ ስለሚያወሩት ማለት ነው። እና ውስጡ አላመነም እሱ። ለፕሮቴስታንት ቸርች ማሰሪያ ማለት ነው። አንቺ ወጪ ያወጣሽው? አዎ ያወጣሁት እኔ ለዛ ነው። ግን እኔ ሳወጣ የማውቀው ነገር የለም። ገብቷል? አሁን እሱ ነው አሁን ገባ። የነቃሁት ከተወሰነ ጊዜ በኋላ ነው ብታይ እኔ ራሱ ማለት ነው እንዴት እንዳደረግኩ እንዴት እንደሰጠው ምናምን ገባ። ማናችንም የድሃ ቤተሰብ ነን ከሀገር ስንወጣ አይደለ? እና ቤተሰብ ለመርዳት ምናምን ነው ገባ። ምንም የሆነ ከፈረንጅ ጋር ብትሆንም እኮ ቤተሰብ ለመርዳት ነው ሁሉም ሰው። እና በቃ እና እንዲህ ለቤተሰብ እንዴት ሳላደርግ ከመጣው አዲስ ነኝ እንዴት እንደዚህ አይነት ነገር ላይ ብዬ ከሰጠው በኋላ ነው የነቃሁት ማለት ነው። እና እሱንም ወደ ኦርቶዶክስ መጣ ነው የነቃሁት ለመንቃት፣ እውነት ለመናገር ማለት ነው። ለመንቃት ልክ ወደ ኦርቶዶክስ መጣ ነው የነቃሁት። ግን መጀመሪያ ላይ
ወደዚህ ሲሄድ እዚህ ጋር አስጠንቅቀው ነበር እንዳልሄድ ማለት ነው። ገባ? ስፒሪቹዋል በቃ ማለት የሆነ ማች የሚያደርግ ነገር አለ፣ ግን ተይ ብለውኝ ነበረ። በቃ የሆነ ነገር መተው እንዳለብኝ፣ ግን በዛ ሰዓት ያየሁትን ነገር አላገናዘብኩትም፣ ረሳሁትኝ። ተይ ያሉኝም ለካ በኋላ ላይ ነው ያስታወስኩትኝ። ለካ እንደዚህ መራያይቼ ነበር መተው እንደነበረብኝ አልኩኝ። ግን ተይ ብሎኝ 3 ቀን ነው ብታይ ሊሆን እኮ ያስጠነቀቀኝ መቱ ማለት ነው። ተይ የሆነ የአስተማሪያችን ዳይሬክተር ትምህርት ቤት እየመሰለኝ ተይ ሲለኝ በፍጹም እኔ እንትን አላልኩኝም። ከተጎዳው በኋላ ነው የነቃውትኝ ይሄን ነገር ራሱ ማለት ነው። ወይኔ ብዬ ማለት ነው። እና በቃ ከዛን እንትን ከሰሰጥ አላውቅም። ከሰጠው በኋላ እንደውም ሰጥቼ ማለት ነው እኔ እኮ ያ ይቀር ሁሉ ብዬ ነበር የሰጠሁት ማለት ነው። ከዛን እንደገና ሌላ ጨምሪ ሲለኝ ነው ማለት ሲታገለኝ ሲረብሸኝ ማለት ነው። በቃ ሌሊቱን ሳልተኛ ምናምን አድራለሁ እና ጠዋት ላይ ድክም ይለኛል እና ወደ ስራ መሄድ ሲያቅተኝ በቃ እንደ ድሮ ለባለቤቴ መሆነው ነገር አስተያየት ሳልሰጠው ስቀር ባለቤቴ እየተጠራጠረ እየቀረበ መጣ። የሆነ ችግር ውስጥ እንዳለው ማለት ነው። ለምን ልጅ በፊት ደስተኛ የነበረችው ሳቅ የምትለው አሁን ደግሞ ለምንድን ነው አለና እሱ በጣም የተማረ ነው እና በጣም በቃ እንትን ማለት መከታተል ጀመረ እኔን ቀስ እያለ ማለት ነው። ብቻዬንም እዛ ሳለቅስ በር ዘግቼ ስጸልይ ምናምን ይሰማል እና እሱ ደግሞ ያንን ያዩሽ ናቸው። አንዱ ዋናው ቀይና አንዱ ደግሞ ዋና ሆነው እንትን ሲሉን ኖ አለች፣ አላሳልፋችሁም አለች። ይዘውኝ ሊሄዱ ሲሉ የኔ ናት እሷ ብሎ እንደዚህ ልትቅፍ አድርጎኝ እንደዚህ ይዘውኝ ሊሄድ ሲል ኖ ብላ በእውነት በጣም ትዝ ይለኛል። ታግላ ስታስቆመን ሳይወስደኝ ሲቀር ማለት ነው። ግን በቃ እንደ ሁለት እንደዚህ እንደተተጋገሉ መሀል ላይ ቆምኩኝ እና ስቲል በቃ አሁን ድረስ 6 ዓመት ትግል ውስጥ ላይ ነው። በቃ አሁን ድረስ ፋይቱ አልቆመም፣ አልለቀቀም። በቃ ስቲል አሁን ድረስ ትግል ላይ ነኝ። ገባህ አይደለም? እና በቃ ከባለቤቴም ጋር ተለያየሁኝ። ገንዘቡም ግማሹ እዛ እንደተወሰደ ቀረ እና በቃ በጣም ደስ አይልም። ከዛ በኋላ ያለው ነገር ወደ ኦርቶዶክስም መጣው ያለው ነገር ያው ተመስገን አልክድም፣ ተመስገን ከማለት ውጪ ማለት ነው። በህይወት መኖሬ ራሱ ማለት ነው። ለምን ሁሌ አንገቴን ያንቀኛል፣ ራሱ አንገቴን እንዲህ ያንቀኛል እና በቃ በዚህ በኩል ቀኙን ጭንቅላቴ እንዲህ ቡጥጥ ያደርገኛል፣ በዚህ በኩል እንደዚህ በቃ ብታይ ያው አንተ ይገባሃል በጣም እና ቲፍ በቃ ዲፕሊ የሆነ ፋይቲንግ ለአመታት አሳልፌያለሁ። በቃ ለአመታት በቃ እንደዚህ እያየሁ ማለት ትችላለህ። እኔ በተለይ እያየሁ ፋይት አደረኩኝ። በቃ ሁሉን ነገር ተገነዘብኩ፣ ተረዳሁኝ እና በቃ የተረዳሁት ነገር በጣም ምን አለ የሆነ ሙስሊም ጋር በጣም ከፋኝና ኡስታዝ ነው አልዋሽህም ዘማሪያም እና በጣም በቃ ሲመረኝ ማለት ነው። ብዙ ቀን እንቅልፍ አልተኛም። አስበው ጠዋት ላይ ከልጅ ጋር ነኝ ያለውን ስትራግል አስበው። ብቻህን ስትሆን ሲንግል ማም ነኝ እና በጣም ሲከፋኝ ማለት ነው። የሆነ ኡስታዝ ነው ስነግረው ምን አለ እግዚአብሔር የተሳሳተ መንፈስን ይልካል አለኝ አንተ እና በጣም ገረመኝ። የነበረኝ ማለት ነው በጣም ጥሩ ሰው ነበር ባለቤቴ። አንተ ኢትዮጵያ ከየት እንዳነሳኝ እኔ ነኝ የማውቀው። በጣም የተማረ ለእኔ የማይገባ ሰው። 2 የመኪና ማቆሚያ ቤት የነበረኝ ህይወት ነበረ። ያንን ህይወት በዛ ምክንያት አጣሁኝ። በጣም ብታይ ያናድዳል። ስፒሪቹዋል ነገር ግን እኔ ለጠላት ያልመኘው በእውነት ማንም ሰው ስፒሪቹዋል ነገር ባይገባበት ደስተኛ ነኝ። የማያምን ሰው እኔ አሁን እንደዛ ነው። የማያምን ሰው የታደለ ነው ላለው ገባ። 6 ዓመት ያየሁት ፋይት ብታይ 6 ዓመት እና በጣም ያሳዝናል። በቃ እልህ ገባህ አይደለ? እልህ የያዘው በቃ ገባ። ምንድነው እዛ እንትን ቸርቹ ላይ የራሱ በቃ እግዚአብሔር የሚባለው ራሱ የተናገረው ነገር አለ። አደርጋለሁ በሷ ምናምን ብሎ ያወራው ነገር አለ። ገባ። እኔ አላቅም ያንን ገባ። ያንን አላቅም። አሁን የምኖርበት ከዛ ወጣሁን። ከዛ ወጥቼ ግዴታ ወደሱ እንድመለስ ገብቷል።
ባይሆን እንኳን ያ ወደሱ እንመለስ ነው የሚለው። እኔ ደግሞ ወደሱ መመለሱን አልፈልግም። ገባ? በዚህ መካከል ነው በቃ ሁል ቀን እለት እለት ፋይት ያለኝ ማለት ነው። እለት እለት ብታይ በቃ በጣም ያሳዝንሃል። እና ስፒሪቹዋል ነገር እኔ ለማንም አልመክርም። በተለይ ፕሮቴስታንት በቃ እንጃ ወደ ፕሮቴስታንት እምነት ባይገቡ ብዙዎች እኔ ደስተኛ ነኝ። እኔ ሌላ ምንም አልልም። በቃ ገባ? ጌታ ብዙ አይነት አሰራር አለ። ጌታን የሚያውቀው ማንም የለም። እውነት ለመናገር አንዳንዴ እንደ ሴጣን ይሆናል ራሱ ማለት ነው። ገባ? አንዳንድ ጊዜ ራሱ ሴጣን ይልካል። በቃ እኔ የምረዳው እውነታው ያ ነው። ገባ? ራሱ ይልካል፣ ይፈትንና በዚህ በኩል ጸልዬ ደግሞ ሰላም እንድትሆን ያደርግሃል። እና ስፒሪቹዋል ነገር በጣም ውስብስብ ነው። ጸጉር ታውቃለህ? ከጸጉር ውስጥ አንዱን መምዘዝ እንደማስችል በጣም ውስብስብ ነው በጣም። እና የሰው ልጅ ባለበት ኦርቶዶክስ ከሆኑ በተለይ ኦርቶዶክስ እዛው ሆነው ምንም ባያውቁ እየጠጣ እየሰከረ ያችኑ እምነት ይዞ ቢኖር ነው የምመክረው። እኔ እንዴት እንደተንገፈገፍኩኝ ገባህ አይደለ? የነበረኝን አጥቼ አስበው ገባህ? ኢቭን አሁን ላይ እንኳን ሰላም የሌለኝ ሰው ነኝ። ገብቷል? እና በጣም እውነቴን ነው የምልህ ያቺ ወደ ጌታ ኢየሱስ ያድናል ብዬ የሄድኩባትን ቀን ሁል ቀን ረግማታለሁ። ሁል ቀን በቃ ይኸው እውነቴን ነው የምልህ ሁል ቀን በህይወት የምረግመው ቀን ያንን ቀን ነው። በቃ ወደ ጴንጤ የሆንኩበትን ቀን ገብቷል? ብዙ ነገር አጣሁ። ጤናን፣ ገንዘብን፣ ትዳርን አስበው እንደገና ከማታውቀው ሰው ጋር በጣም ያስጠላል። እውነቴን ነው የምልህ በጣም እኔ ድክም ነው ያደረገኝ በእውነት። ሀና እግዚአብሔር አክብርልን ላነሳሽው ሀሳብ እና በነገራችን ላይ ከዚህ ቀደም አንድ ነገር ብለን ነበር። ምንፍቅና ክህደት የትምህርት አይደለም መንፈስ ነው። ይህም በጣም ማወቅ አለባቸው ክርስቲያኖች። ሰው የምታውቁት የነበረ ኦርቶዶክስ ሌላ ቤተ እምነት ውስጥ እግዚአብሔር ይጠብቀን ሲገባ የሚሆንበት የሚቀየርበት መንገድ የትምህርት ብቻ አይደለም፣ የመቆርቆር ብቻ አይደለም፣ እርኩስ መንፈስም ጭምር ነው። ኑፋቄ መንፈስ ነው። የትምህርት የእውቀት አይደለም። በጣም በጎ ሊና ያላቸው በጎ ጭንቅላት ያላቸው ሰዎች ተምረው የሚመልሱ ሰዎች አሉ። ሉክ ብዙዎቹ እንዴት እንደሚያታሉ የሆነ ቀይ ሰው መጥቶ ሲያናገራቸው ክርስቶስ ተናገረኝ እያሉ ኢየሱስን አሁን በስልክ አውርቼው መጣው እያሉ ሪል እኮ እንደዚህ የተሰማቸው ነው። ነገራችን ላይ ሪል ማለት ነው። እንደዛ እኮ የተሰማቸው ነው። እየዋሹ እኮ አይደለም። ያ ግን ቀይ ሆኖ የተገለጸው ክርስቶስ ነው ወይ ነው ጥያቄው። አንድ ሁለተኛ እህታችን ማረም ያለብሽ ክርስቶስ ሴጣን አይልቅም። ያ ግን እየተገለጠ ክርስቶስ ነኝ እያለ የሚናገረው ግን ሐሰተኛው ነው ዲያብሎስ። ለዚህ መፍትሄው ምንድን ነው? አንድ የንስሐ አባት መያዝ፣ በንስሐ አባት በምክረ ካህን በፍቅረ ካህን መጓዝ። እዛው አሜሪካ የምትሆኚ ካህናት አሉ። ንስሐ መግባት፣ ቤትሽ መጥቶ ባለው ታይማቸው ላይ ተገኝተው ድርሳነ ሚካኤልን እንዲሁም ደግሞ ጸሎተ ንስሐ አለ፣ ኪዳን አለ፣ ጸሎት ይጸለያል፣ የቤተክርስቲያን ጸሎት አለ። እርሱን ጸሎት እግዚአብሔርን የምንማጸንበት ዲያብሎስን የሚያርቅ አንቺን እረፍት ያለው እንቅልፍና ሰላም እንድታገኝ የሚያደርግ ነው። እሱ ተገቢ ነው። አንድ ሁለተኛ ጠበል መጠመቅ አለብሽ። ከቻልሽ ኢትዮጵያ የምትመጭበት አጋጣሚ ካለ ከቻልሽ ደግሞ ዝጊት ያው ነገር መንፈስ ቅዱስ ጣል ብትጠመቂ ቢያንስ እንኳን ለ7 ቀን ከቻልሽ ለ14 ቀን ግን ለ7 ቀን እንኳን አስፈቅደሽ በቋሚነት ጠበል ተጠመቂ። ውጤቱን ታየዋለሽ። የትኛውም አይነት እርኩስ መንፈስ ምንም አይነት የተደረገብን ምንም ነገር ከሆነ ፈንቅሎ ሲወጣ ታየዋለሽ። ወደዛ ሳትይ ማለት አንድ ሁለተኛ የእኔ ኢየሱስ ባሌ ነው ብለሻል። እሱ ትክክል አይደለም። የእኛ ኢየሱስ የተሰቀለ የሞተልን ለዓለም ሁሉ ቤዛ የሆነ የድንግል ማርያም ኢየሱስ ክርስቶስ። የአንቺ ባል የሆነልሽ ምንድን ነው? ማንቂያ ደውል ነው የሆነሽ። የውጭ ሀገር ዜጋ ሆኖ ኢትዮጵያዊ ኦርቶዶክስ ሳይሆን ግን ለኦርቶዶክስ ቤተክርስቲያን የምትነቂበት መንገድ እግዚአብሔር በተለያየ መንገድ እየጎተጎተሽ ነበር። ህልም አልነበረም እግዚአብሔር የነገረሽ። በውን በምታየው በአይንሽ
በባልሽ ነበር የነገረሽ። ይሄ ነው አይናችን ያሳወረን። ብዙ ጊዜኛ ሰው እንቃለን። እግዚአብሔር በማን እንደሚናገር እንኳን አናውቅም። ስለዚህ ያንቺ የእኛም የሁላችንም መድኃኔ ዓለም ኢየሱስ ክርስቶስ ከዛሬ 2018 ዓመተ ምህረት የተሰቀለ የሞተልን ስለኛ ሲል ቤዛ የሆነልን ኢየሱስ ክርስቶስ ነው። የዓለሙ ቤዛ፣ የዓለሙ አዳኝ፣ የዓለሙ ፈዋሽ እሱ ነው። ስለዚህ አሁን ምን ያስፈልግሻል? የንስሐ አባት፣ ቀጣይ የቤተክርስቲያን አገልጋዮች፣ ከነሱ ጋር መወዳጀት፣ ከነሱ ጋር መዋል፣ ህይወትን ማስተካከል። አሁን ያለፈው አልፏል፣ ፓስት ነው። ከዚህ ህይወት አሁን ወጥተን የተስተካከለ ህይወት መግባት አለብን። አይ ቲንክ እንደሰማሁትም ድምፅ ማለት ነው አሁን እንጂ ከልጅሽ የልጅ ድምፅ አለ ከጀርባ፣ የልጅ እናት ነሽ። ስለዚህ ህይወትሽ ተቃንቶ መራመድ አለበት። በምን? በእውነት። ኦርቶዶክስ ማለት እውነት ነው፣ ፌክ አይደለም። እኛ ጋር ትበለጸጋለህ ሀብታም ትሆን የሚባል ነገር አይደለም። እግዚአብሔር አምላክ ሀብታም ያደርጋል። ካልሰራ ካልተጠነከርክ ደግሞ የእጅን ደግሞ ላታገኝ ትችላለህ። ይህ ምንም ጥያቄ የለውም። ለማንም የሚነገር ነው። ሀብታም ትሆናለህ ብለን ምንጠራው ጴንጤ የለንም፣ ምንጠራው ሙስሊም የለንም። አንድ ካልታመምክ እግዚአብሔር የለም ብለን ምንሰብከው ስብከትም የለንም። ስለዚህ የታመመ ሁሉ እግዚአብሔር ተለይቶታል ብለን አናምንም። ጤነኛ ሁሉ እግዚአብሔር ከሱ ጋር ብለን አናምንም። ሀብታም ሁሉ ጋር እግዚአብሔር አለ አንልም። ድሃ ሁሉ ጋር እግዚአብሔር አምላክ የለምም አንልም። ይሄን በደንብ አጥርተን ልናቅ ይገባል፣ መጀመሪያ ማለት ነው። ስለዚህ መጀመሪያ ሲናገርሽ የነበረው ስፕሪት አይተሻል፣ ኢቭል ነው አይተሻል። በጣም ክፉ መንፈስ ነው። ለዚህ ነው ፕሮቴስታንቶች በጣም ብዙ ጊዜ መንገድ ላይ ሲያገኙን አልገባህም በቃ የነበርኩበት ጨለማ የሚሉት እኮ አያችሁ፣ ምን ውስጥ እንዳሉ አያውቁትም። ውስጣቸው በእነሱ ቤት በቃ ኦርቶዶክስ ውስጥ መሆን ማለት በጫት በሲጋራ በዝሙት በምናምን መቆየት አስመስሎ ስላቀረቡባቸው ኦርቶዶክስነት ማለት መጽሐፍ ቅዱስን መማር ማወቅ፣ የቤተክርስቲያን አዕማደ ምስጢራትን ማወቅ፣ ሰባቱ ምስጢራትን መገንዘብ፣ በንስሐ አባት መጓዝ፣ ስጋ ወደሙን መቀበል፣ ትክክለኛ ክርስቲያን ሆኖ መገኘት፣ ከእግዚአብሔር ጋር ተጣብቆ መኖር ነው። ኦርቶዶክስ ማለት ያ ነው። እንዲህ ስንኖር የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ የሰፍራ ያድናቸውማል እንዳለው ልበ አምላክ ዳዊት፣ እኛ እግዚአብሔርን ስንፈራ የቅዱሳን መላእክትም አብረውን ይመጣሉ ከኛ። በነገራችን ላይ የዚጊት የአርባ ምንጭ የሚገኘው አቡነ ገብረ መንፈስ ቅዱስ ላይ ሌላ ቤተ እምነት ብቻ አይደለም፣ እዚሁ ቤተ እምነት ኦርቶዶክስም ሆኖ የተለያየ እርኩስ መንፈስ የሚያስጨንቀን አሉ እኮ። ማታ ማታ ሲተኙ የሆነ ሰው መጥቶ የሚያንቃቸው ሲፈራገጡ የሚያድሩ ሰዎች እኮ አሉ። አለው መፍትሄ። በተለይ ከውዳሴም ጋር ማርያም ጸሎት ጋር የሰኔ ጎልጎታን የሚደግም ሰው፣ ይህን ጸሎት የሚጸልይ ሰው ድንግል ማርያም አጠገቡ ሆነ ይህንን ዲያብሎስ ታርቅለታለች። ሳያቀው ቀን ካያት ሴት ጋር እኮ ዝሙት ሲያደርግ እኮ ማታ እኮ ይድራል። ግን እኮ በህልሙ ነው። እንደዚህ አይነት ሰው የለም። ተኝቷል፣ እሱ እንደተኛ ነው የሚያስበው። ቀን ግን ያያትን ሴት ማታ ግን ሲገናኛት ዛር መንፈስ ምናምን ያለበስ በጠበል ፍቱን መድኃኒት ነው። እግዚአብሔር ይችላል። ዛሬም ተአምሮ አለ፣ ዛሬ ፈውሶ አለ፣ ዛሬም ከኛ አልተለየም። እንደ ሰኔ ጎልጎታ ፍቱ መድኃኒት የለም። ፕላስ የሚሰግድ ሰው ጾም፣ ጸሎት፣ ስግደት ካለበት ይሄ ሰው በጾም በጸሎት በስግደት ስናደርግ እግዚአብሔር ቅርብ ነው። የተበላሸውን ትዳር ያቃናልሻል። ሰላም ያጣሽውን ህይወትሽን ያስተካክልልሻል። ልጅሽን ያሳድግልሻል። እግዚአብሔር ታማኝ ነው። ምንድን የሚለው እግዚአብሔር መጽሐፍ ቅዱስ? ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል። ከዲያብሎስ ራቁ፣ ከእናንተም ይርቃል። ኦሆ በልቦ ለእግዚአብሔር ነው የሚለው። እግዚአብሔርን እሺ በሉት። በቃ ከእንግዲህ ድህነቱ ከእንግዲህ በሽታው ምንም ይሁን ከአንተ ጋር ልሁን በሉት። እንዲህ ስናደርገው ጤና ይሰጣል እግዚአብሔር። ለጥቅም አንቅረብ። እግዚአብሔር በሶስት ነገር ይፈትናል። አንደኛ ሁሉን የምትመኘው ነገር ይሰጥህና አመስጋኝ ነገር ይላል። ሁሉ ሰጥቶሃል እኮ የምትመኘው ሁሉ አድርጎልሃል፣ ግን አመስጋኝነትን ይፈትነዋል። ያዘገይና ደግሞ ትዕግስትህን ደግሞ ይፈትናል።
ሶስተኛ ያስቀርና ደግሞ እምነትን ይፈትነዋል። ባላረግለት ሊክዳይ ነው? ባልፈጽምላት ልትክዳይ ነው? ክርበር ጥሳ ልትወጣ ነው? ወይስ ታምናኝ ትጠብቀኛለች? ስለዚህ ሲፈጸም ራሱ ማመስገን አለብን። እሱ ራሱ አንድ የፈተና ደረጃ ነው። ሲዘገይ ነው ትዕግስታችን እያየው ነው። ታጋሽ ነሽ? እንደመፈጸምሽ ታምኛለሽ? አብርሃም እኮ ልጅ ትወልዳለህ ከተባለ እኮ ከ100 ዓመት በኋላ እኮ ነው የወለደው። በ100 ዓመት እኮ ልጅ ወለደው። በ100 ዓመት ዕድሜ ነው የወለደው። ግን እኮ ትወልዳለህ ተብሏል። ዘርን እኮ እንደ ምድር አሸዋ አበዛለሁ ብሏል። ሆኗል እኮ። ግን መቼ? በ100 ዓመቱ በሰው ዘንድ አለቀ ደቀቀ የተባለበት። ስለዚህ እህቴ ተስፋ እንዳትቆርጭ። ከእንግዲህ እኮ ሰው አትሆኝም። ትዳርሽ እኮ ተበትኗል። ከእንዲህ ግሎ ዝም ብለሽ የምትኖሪው ሲንግል ማምነሽ ብሎሽ እግዚአብሔር አምላክ እንደዚህ አይተውም። ሰው አንቺ በእምነት በንጹህ ልቦና እሱ ተማጸኝ። እግዚአብሔር ዛሬም ይፈልግሻል። ዛሬም ልጄ ነሽ ይልሻል። ድንግል ማርያም ምልጃዋ አይቋረጥም። ጥላ ከላ ሆና ከብዙ እሳት ስትታደግሽ ታያለሽ። ድንግል ደግሞ ቅርብ ናት። ለሚማጸኗት የእናት ልመና ፊት አያስመልስ አንገት አያስቀልስ ነው። ከልብ ለሚማጸናት ምልጃዋ ፈጣን ነው። ምታገናኘንም ከልጇ ጋር ነው። ከልጇ ትጠን ድንግል ማርያም የሚያምናትን ሰው የሚማጸናትን ሰው ወደ ልጇ ነው የምታቀርበው። ወደ ስጋ ወደ ደሙ ነው የምታቀርበን። ልጄን ስሙት የምትለን ምንም የለው መሸሻም የለንም። ስለዚህ ሐሰተኛው መልአክ እየመሰለ ራሱን የብርሃን መልአክ እስኪመስል ድረስ ራሱ የሚለውጠው ያ ክርስቶስ አይደለም። ሰይጣን ራሱ የብርሃን መልአክ እስኪመስል ድረስ ራሱን ስለሚለውጥ፣ ስለዚህ እንኳንም በሞት አልቀረበሽ መሞትም እኮ አለ እዚህ ጋር። እዚህ ጋር እኮ ህይወት ማጣትም እኮ አለ። ቀላል ነገር እኮ አይደለም። ብዙ ነገር እኮ አለ። ኢኮኖሚካሊ የገንዘብ ብቻ ጡት አይደለም እኮ። ከዚህ ምን እንማራለን? ፕሮቴስታንት እንድንሳለቅ አይደለም። መናፍቃን እንድንሳለቅ አይደለም። ከትክክለኛው አስተምህሮ፣ ከትክክለኛዋ እምነት፣ ከትክክለኛው ሃይማኖት አትውጡ። ሁለተኛ ይሄ ማንቂያ ደውል ነው። ልክ እንደ ሐና ያላችሁ ራሳችሁን ግን ደብቃችሁ ያላችሁ በመናፍቃን ያላችሁ ትላንትና እዚህ ቤት ያደጋችሁ ተው እየተባላችሁ ለተለያየ ችግር ምክንያት ለገንዘብ፣ ለሀብት፣ ለስራ፣ ለትዳር ብላችሁ ክር የበጠሳችሁ ሰዎች ዛሬ ይሄ ማንቂያ ደውል ነው። ሐና አንድ መለኪያ ናት። በውሸት አትኑሩ። ጌታ በህልም ተገለጸልኝ፣ እንደዚህ በስልክ አናገረኝ፣ ትናንትና እንደዚህ ያለኝ። ራሳችሁን አታታሉ። ከእውነት ጋር ኑሩ። የዚህ ዓለም ገንዘብ ብናግበስ ትተነው ነው የምንሄደው፣ ይዘነው አንሄድም። አትዋሹ። ሊናችሁን ከራሳችሁ ጋር ኑሩ ነው። ስለዚህ እህታችን ባለሽበት ቦታ ላይ የንስሐ አባት ማታገኝ ከሆነ ኢንቦክስ አድርጊልን። እኛ እዛ አሜሪካ ካሉ ካህናት አባቶች ጋር እንድትገናኝ እናደርጋለን። የቤተክርስቲያን ልጆች በኢንቦክስ አናግሯት። በተለይ አሜሪካ ያላችሁ ሰዎች ኦርቶዶክሳውያን መናፍቃን ሊጽፉ ይችላሉ። ካሁን በኋላ ብዙ ይጽፋሉ። ካሁን በኋላ ግን አንቺ ጉዳትሽን ታውቂዋለሽ። ስለዚህ ካሁን በኋላ መጽናት። አሁን ዲያብሎስ ይተኛል ማለት አይደለም። ልታመልጩና ወተሻላ ከሱ እቅፍ ሲያታልሽ የነበር ነቃሽበታ። ስለዚህ አሁን እንደዚህ ቁጭ ብላ አያይሽም። እንድትማረሪ ተስፋ እንድትቆርጪ የተለያየ ፈተና አንቺ ላይ ያመጣለሁ። እያመለጥሽው ነዋ። ትክክለኛው ትራክ ላይ እየገባሽ ነው። ዝም ደግሞ አይልማ። ስለዚህ ይሄ ሲገጥምሽ ታዲያ ሆኜ እኮ አልተወኝም አትበይ። ክርስትና ተጋድሎ ነው። ስለዚህ ሁላችሁ አስዋት፣ በጸሎት እግዚአብሔር እርዳት፣ በቸርነታ አጠንክራት፣ ለቤቷ ለልጇቿ እንድትሆን አርጓት። እግዚአብሔር በምሕረት በቅዱሳን መላእክት ምልጃ ጠብቃት፣ አትተዋት ብላችሁ ሁላችሁም በጸሎት ማሰብ። እዛ ውስጥ ያላችሁ ወንድሞች እህቶች ካላችሁ ደግሞ ይሄ ለእናንተ እንደ ማንቂያ ያደርጋችሁት የምትወጡበት ራሳችሁ የምትችሉበት አድርጉ። ከቻልሽ እንደ ቫኬሽንም አድርጊው፣ እንደ ረፍትም አድርጊው። የምትችይበት ታይም ላይ ከልጅ ጋር ከባድ ነው። ጊዜው ካለ መምጣት የምትችይበት አማራጮች ካሉ ጠበል መጠመቅ ኢትዮጵያ መተሽ፣ ካልሆነም ደግሞ አሜሪካም አለ ጠበል አውቃለሁ። የቅድስት አርሴማ ገዳም አለ አይደለ? ብዙ ጠበሎች አሉ። እዛ መጠመቅም ይቻላል።
ስለዚህ ክርስትና ይቅርታና እኔ አሁን እኮ ማለት ነው ስቀደም ስናገር 6 ዓመት ምል በ6 ዓመት ውስጥ ኢትዮጵያ ሄጄ እኮ ተጠምቄያለሁ። ቀይዴር የሚባለው መጀመሪያ እዚህ ባለውበት ከተማ ሄጄ በርቀት ሊያምሩቅ ሆኖ በጣም ችግር ውስጥ ሆኜ ሲያስፈራራኝ ዘልዬ በጠዋት ነው የሄድኩት ማለት ነው። እና ሚካኤል ቤተክርስቲያን በቃ እሱ ነው ምናምን ሲሉኝ ቤተሰቦችም ወደዛ ሂጂ ሲሉኝ እዛ ሄጃለሁ። ኢትዮጵያም ተጠምቄያለሁኝ። በቃ እዛው እየተጠመቅኩ ራሱ በቃ ብታይ እንጃ ብቻ እና ስቲል አሁን ድረስ አለው ያልከውን እሰማለሁ። እንዳልከው ነው በእርግጥ የተለያየ ፈተናዎች ነው በየጊዜው የሚያመጣው ማለት ነው። በጣም በቃ በጣም 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 እና እግዚአብሔር ይርዳኝ። እስቲ ጸልዩልኝ። ይኸውልሽ ሀና ምን ሰይጣኑ ላይ ሲፈትን አንዱ ስታልፊ አንዱ ስታልፊ ክርስትና የመሰናክል ሩጫ ነው። ለጥ ያለ መንገድ አይደለም። ክርስትና የመሰናክል ነው። አንዱ መሰናክል ጊዜ አንዱ ሲዘይ አንዱን እያለ ነው የሚሄደው። ውጣ ውረድ አለው። ለምን ይሄ ነገር ጌታችን ነው። በዓለም ሳላችሁ መከራ አለባችሁ፣ በዚህ ደግሞ ተስፋ እንዳንቆርጥ ምን አለን? አይዟችሁ እኔ ግን ዓለምን አሸንፌዋለሁ ብሎ አጽናናን። አዲስ ነገር እንዳይሆንብን ፈተና አለባችሁ አለ። ተስፋ እንዳንቆርጥ ደግሞ አይዟችሁ እኔ ዓለምን አሸንፌዋለሁ። ምን ማለት ነው? እኔ ክርስቶስ ዓለምን እንዳሸነፍኩም እናንተ እኔን ከያዛችሁ ዓለምን ታሸንፋላችሁ ነው። ስለዚህ የሚገጥመንን ፈተና እንደ አዲስ እንዳናስበው አለባችሁ። ግልጽ ነው። በቃ አለቀ። ለምን ተፈተንኩ ማለት አይቻልም። በዓለም ሳላችሁ አለና ከባለቤቱ የበለጠ የሚያውቃል፣ ከእግዚአብሔር የበለጠ የሚያውቃል፣ ከክርስቶስ የበለጠ አዋቂ አለ፣ ከስላሴ በላይ አዋቂ አለ አላችሁ። በቃ በዓለም ሳላችሁ መከራ አለባችሁ ነገረን በግልጽ። ግን ማለት ነው በዚህ በኩል ደግሞ ተስፋ እንዳንቆርጥ ደግሞ አይዟችሁ እኔ ዓለምን አሸንፌዋለሁ። መከራ ቢገጥማችሁ ፈተና ቢኖር እኔ አሸንፌዋለሁ አለ። ስለዚህ ሀና ከአሁን በኋላ የተለያየም ፈተና ቢገጥምሽ ለምን መጣ ማለት የለብሽም፣ ተዘጋጅተሽ። ነገር ግን ማመን ያለብሽ ያንን ፈተና የሚሰጥሽ በሙሉ አንቺ የምትወጪው እግዚአብሔር አምላክ ማናችንንም ከአቅማችን በላይ አይፈተንም። ማንም ሰው ከአቅም በላይ አይፈተንም። ማንም ሊመስል ይችላል ከበደኝ ወገቤን የእግዚአብሔር አምላክ ወይ ምን ሆነ ነው እንደማልችለው እያወቅን ልናለን። ግን ምን ችለው የ12ኛ ክፍል ተማሪ ኢንተራንስ እኮ የሚፈተነው የሚችለው ማለት ሊከብደው እኮ ይችላል ፈተናው። ግን እኮ ግን ለ12ኛ ክፍል የሚመጥን ነው። በደንብ ቢያጠና ኖሮ፣ በደንብ ቢዘጋጅ ኖሮ፣ በደንብ ቢቸክል ኖሮ ይሄ ልጅ እኮ ጥሩ መምጣት እኮ ይችል ነበር። ምክንያቱም ያመጡ ልጆች አሉ ጥሩ ውጤት ሳይኮርጁ መልስ አይሰጣቸው። መልስ እኮ ተሰጥቷቸው አይደለም እኮ ከራሳቸው ጥናት አንብበው እግዚአብሔር ረድቷቸው ያመጡት ውጤት። ስለዚህ 12ኛ ክፍል ተማሪ ሆኖ ይከብደዋል ካላጠና ካልተዘጋጀ። ልክ እንደዚህ ክርስቲያን መዘጋጀት አለበት። በምን? በጾም በጸሎት በስግደት በመንፈሳዊ ሕይወት ተሃራሚ ሆኖ ራሳችን አሳልፈን ከሰጠን በኋላ አይሆንም። እየጨፈር እየደነስ ከተለያየ ተቃራኒ ጾታ ጋር እንደፈለግን እየተላፋን ተመልሰን በዚህ በኩል ደግሞ አይ እኔ ዝሙት ከበደኝ። መጀመሪያ አካሄድ ማስተካከል ነው። እዛም እዚህም እያልክ እንዴት ነው ከዝሙት የምትርቀው? ስጋ ለባሽ እኮ ነህ። ስራ ፈትነህ አታነብም፣ አትጠይቅም፣ ስብከት አትሰማም፣ የንስሐ አባት የለህም፣ ቤተክርስቲያን አትሄድም፣ ቤት ተዘዝፈህ ነው የምትውለው። ታዲያ ሴክስ ቪዲዮ ለምን አታይም ታዲያ? መተው ከበደኝ። መጀመሪያ አንተ ተመቻችተለት የለ እንዴ? ስንት ኑፋቄ እያለ ስንት ክደት እያለ ለዛ የሚሆን ምላሽ አንተ ከቅዱሳት መጽሐፍት እያነበብክ ከቅዱሳት መጽሐፍት ጋር ወዳጅ መሆን እየቻልክ ስንት ህይወትን የሚቀይሩ የአበው ትምህርት እያሉ እሱ ማንበብ እየቻልክ መገንዘብ። ለስሙ ቋንቋ ቆጥረሃል፣ ለስሙ ፊደል ቆጥረናል፣ ቋንቋ እንችላለን። 2 3 4 ቋንቋ ብንናገር ሰዎች አለን። የኛ ቋንቋ አዋቂነት ምን ጠቀመ? የኛ ዲግሪ ምን አረገ? ማስተርስ ምን አረገ? ካላነበብን ካልጠቀም ከቅዱሳት መጽሐፍት ጋር ካላገናኘ እንዲህ ሌሊቱን ሁሉ አንተ ጌም ስትጫወቱ ብለህ እንዴት ጠዋት ሁሉ የምታስቀድሰው? ማስቀደስ ከበደኝ ጠዋት ለመነሳት እየቀብ መች በጊዜ ትተኛ እናንተ ሲጀምር ስናፕቻት ታረጋለህ፣ ቴሌግራም ቻት ታረጋለህ፣ ቲክቶክ ቻት ታረጋለህ፣ ዋትሳፕ ቻት ታረጋለህ፣ ፌስቡክ ላይ ቻት ታረጋለህ። ምን ቻት ማታረገው ነገር አለ? አንተ የምተኛው 6 7 8 ሰዓት ነው። እንዴት ነው ጠዋት የምትነሳው? እንዴት ነው ውዳሴ ማርያም ደግሞ
አችሁ የራሳችን ስንፍና ይዘመተን ጠዋት እኮ መጾም ከበደኝ፣ ጠዋት እኮ ውዳሴ ማርያም አንተ ሲጀመር የት አለህና? የራሳችን ስንፍና ነው ለዲያብሎስ መግቢያ የሚያደርገው እና ቄል የምትፈልገው አይነት ኳስ ጨዋታ ሲሆን እንዴት የምታደርገው? ስልክን የምታይበት ታይም አለ። ተመስጠህ እኮ አንተ በኳሱ ስልክን እኮ የምትበላ እኮ ጎረምሳለህ። አጅሬ ሌባ መስ ወስዶብህ አንተ ያለው ልብ ኳስ ላይ ነው። ዛትማች ተመስጠህ ውዳሴ ማርያም የጸለይ ግን ስልክ ሲጮህ ልብህ እንዲጮሃል እስከምትጸልይ እንኳን ልታገስ። አሁን ጸሎት ነኝ ከጸሎት የሚበልጥ ነገር የለም እንኳን አትልም። ልክ ትልቅ ስልክ የምታወራ እንደው ሀገር የሚቀይር እንደው ህይወት የሚቀይር ስልክ የምታወራ ይመስላል። ይሄኛ እኮ ችግር። ስለዚህ በሰይጣን እያሳበቡ መኖር ተገቢ አይደለም። መኖር ያለብን ለመኖር ነው። ለምን? በትክክለኛ ስንመሰጥ የምናደርገውን ነገር ስለምናውቅ። ጊዜ የለኝም ብታይ ጠዋት ስራ ገባለሁ፣ ማታ ስራ ገባለሁ፣ ከዚህ በኋላ እንደዚህ ያደርጋለሁ፣ ከዚህ ቀጥሎ እንደዚህ ያደርጋለሁ። አንተ ቲክቶክ ላይ ያለው እንደዚህ ስክሮል እያደረግህ እኮ ታክሲ ውስጥ እኮ አንድ ፔጅ እኮ ማንቁት ትችላለን። ለምሳሌ የቅዱስ ዮሐንስ ወንጌል የሚያነብሰው የዝሙት ጾር አይፈትነውም። ካለበት ነቁላ ይወጣላታል። የዮሐንስ ወንጌል እንኳን አንድ ምዕራፍ እንኳን ብታነብ እየሄድክ በታክሲ እስከምትደርስ ግን ሁሌ ምክንያታችን ቢዚ ነኝ ብለህ ግን ሌላ ነገር እኮ እያየህ ነው። ስለዚህ ነው እኔ እንዴት መጽሐፍ ቅዱስ ላንብብ እንዴት ልጀምር ብለህ ትጠይቃለህ። ደግሞ እንዴት ብለህ ትጀምራለህ? አንተ ጊዜ እኮ የለህም። አያችሁ፣ ለአንድ ነገር መፍትሄው መጀመሪያ መሰጠት ነው። መጽሐፍ ቅዱስ እንዳታነብ መጽሐፍ ቅዱስ ጠሎን አልተፈጠርክም። ጸሎት እንዳትጸልይ ጸሎት ጠል አድርጎ እግዚአብሔር አልፈጠረህም። አታሳቡ። የግል ድካማችሁ በእግዚአብሔር ላይ አትሸፍኑበት። ራሳችሁ ልክ እንደተረገመ ፍጥረት አትዩ። የራስ ድክመት ግን አለ። ከሰው የለየ የራስ ድክመት ነው እንጂ እግዚአብሔር አንተ እንዳትጸልይ ሌላው ኪዳን አድራሽ አድርጎ አልፈጠረም። በቃ ማንበብ ከቻለ መናገር ከቻለ ሰው እንደሚለውጥ እኮ አርአያ እኮ አለ። ደግሞ እግዚአብሔር ይኮረኩማል እኮ እየተናገረ አታያቸውም? ቲክቶክ ላይ ያሉ ወንድሞች ዲያቆናት አይደሉም አብዛኞቹ፣ የሰንበት ተማሪም እንኳን አይደሉም። ግን የቤተክርስቲያን ትምህርትን ማወቅ አለብኝ ብለው ባላቸው አማራጩ ተጠቅሞ አውቀው ዛሬ መናፍቁን ቀጥ አድርገው ይዘዋል። አንተ ከነሱ ምን ታንሳለህ? ክህነት የላቸውም። የአብነት ትምህርት አልተማሩ። የሰንበት ትምህርት እንኳን የናክል የጠለቀ እውቀት የለም። ግን ፍላጎት ካለ አንድ ሰው ለሆነ ነገር ተሰጥቶ ዲቮትድ ከሆነ ግን እንዲህ ማድረግ ለካ ይችላል። ይህ እኮ አንተ እኮ አንድ ማሳያ እኮ ነው። ራሳቸውን አዳኑ እኮ አይደለም። ራሳቸውን መንገድ ላይ ሲያገኙ ከመናፍቃን ጠበቁ አይደለም እኮ። ሚዲያ ላይ ወጥቶ እንኳን ቤተክርስቲያን እንኳን የምትናገሩት መመስከር ጀመረ። ከየት? ከፍላጎት ከማንበብ። መች እግዚአብሔር ከለከላቸው? እነሱ መች እነሱን ረገማቸው? እናንተ እንዳታቁሽ እናንተ እንዳታነቡሽ ያለው ማን ነው? እዚህ ያለሽ አታነቢ መጽሐፍ ቅዱስ እዚህ ያለ ጥያቄ አትጠይቂም። ልክ መናፍቃን አዳራሽ ሲገባ ደግሞ ጠቃሽ እንሆናለን። የእግዚአብሔር ቃል ሚላል መሰለ። የእግዚአብሔር ቃል ማን ከለከለሽ እንዳታነቢ እዚህ ወጥሩስ ያለሽ? የግል ስንፍናችሁም በቤተክርስቲያን ላይ አናሳብ። አሁን ብዙዎቻችን ችግራችን እሱ እያመሹ እየተኙ የሀገር የቻት አይነት የአፕሊኬሽን አይነት ሞልተ የጸሎት ህይወት ከበደኝ ማለት አትችልም። መጀመሪያ በጊዜ ተኝተህ ራስን ግዛ። ሰፈር ውስጥም ከሰፈር ውጭም ትምህርት ቤትም ዩኒቨርሲቲም በየቦታው ስራ ቦታ ከተለያዩ ሴቶች ጋር አብረ እየተወዳጀ በዝሙት ተፈተንኩ አትበል። መጀመሪያ ራስን ጠብቅ። አቅብ መጀመሪያ ዕቅበተ እምነት ማለት መጀመሪያ ራስን ማቀብ ነው። ዕቀበ መጀመሪያ ራስን ጠብቅ። መጀመሪያ
የግል ስንፍናችንን ነው ብዙ ጊዜ ለቤተክርስቲያን የምናደርገው። ስለዚህ እህቴ በደንብ አድርገሽ የቤተክርስቲያን ትምህርት መማር፣ ማወቅ፣ መገንዘብ አስፈላጊ ነው። ከጸሎት ጋር፣ ከንስሐ አባት ጋር፣ ከስጋ ወደሙ ጋር ጠበል እየተጠመቅን ክርስትና ማለት በምልአት ስንኖረው ነው ኑሮ የሚባለው። ታዲያ አንተ ሴክሲ ቪዲዮ እያየ ታዲያ ህልም ሌሊት ፈታኝ ትላለን? የምታየው ምን ነውና? ሲጀመር ታዲያ መልአክ ልታይ ፈለግ? ለዚህ ነው ያዕቆብ በመልእክቱ ምን አለ? ሰው እግዚአብሔር ይፈትነኛል አይበል፣ በገዛ ምኞቱ አለ የሚለው ይፈተናል። ምን ማለት ነው? አንተ ስጋዊ ፍላጎት ስለማያልቅ በዛ በማያልቀው ፍላጎት ነው የምትፈተነው። ቆንጅዬ ሴት አትለፈኝ የሚል እሳቤ ስላለ በዛ ነው የምትፈተነው። እግዚአብሔር እየፈተነ ያለው በገዛ ምኞቱ ይፈታ ማለት ያ ነው። ሲጀመርም ፍላጎት ያ ነው። ገንዘብ በጣም ስለምትወድ ለገንዘብ ሲሆን ወንድምንም ጭምር ረግጠው ገድለው ስለምትሄድ በዛው በገንዘብ ትፈተናለህ። ለዚህ ነው ጌታም መዝገባችሁ ባለበት በዛ ልባችሁ አለ ያለው። ለኔ ቢጤ ስጡ መጽውቱ ለተቸገረ ማለት ምን ማለት ነው? ስትመጸውቱ የምትመካበት ባንክ ቤት ምናምን ሰው ዘንድ የለም ብር። ለኔ ቢጤ ሰጠ መዝገብ ያለው በሰማይ። ስለዚህ ልባችሁም በዛ ይሆናል። አንድ ብሌን ንግድ ባንክ ያስቀመጠ ሰው ልቡ ያለው ንግድ ባንክ ላይ ነው። ንግድ ባንክ የሆነ ነገር ሆነ ሲባል ይደነግጣል። ለምን? ብሩ እዛ አላ፣ መዝገቡ ባለበት ልቡ አላ። መጀመሪያ መሻታችን ነው ጤናማ መሆን ያለበት ክርስቲያኖች። ለዚህ ነው ያዕቆብ በመልእክቱ እግዚአብሔር ይፈትነኛል አይበል ማንም ነው የሚለው። የሚፈትነው ማን? በገዛ ምኞቱ። አትረካማ አንተ። ፍላጎት በጣም ብዙ ነው፣ አያልቅም። ኢጎ አለብህ። ሴት ሲያተራምሱ ጓደኞች ስታይ አንተ ማተራመስ ያምርሃል፣ በዛው ትፈተናለህ። አንተ በገዛ ምኞትህ ገደብ የለውም። ጓደኞቼ ናቸው ከተለያየ ሴት ጋር ያድራሉ። እኔ ግን ክርስቲያን ነኝ፣ ኦርቶዶክሳዊ ነኝ፣ ቤተክርስቲያን አትፈቅድልኝም። እኔ መያዝ ያለብኝ አንድ ፍቅረኛ ነው፣ አንድ ጓደኛ ነው ማለት ትችል ነበር። የእነሱ ምኞት ተጋብቶብህ አንተም የሰለጠንክ መስሎ ታተራምሳለህ። ስለዚህ የዝሙት መንፈስ ይጸናወታል። ለምን? በማን ተፈተን? በገዛ ምኞትህ። ማን ከለከለ? አንድ ቴዋን ለመያዝ እህቴም ሴቶችም ልክ እንደዚህ ነው ችግሩ። አላማሽ ታዋቂ ሰው ለማግኘት፣ አላማሽ ገንዘብ ያላቸው ወንዶች ለማግኘት፣ ሀብታም ወንድ ለማግባት ስትፈልጊ በዚህ ምኞት ትፈተኛለሽ። ጥያቄ ያለው ይሄ ሰው በገዛ ምኞቱ የሚፈተነው። ለዛ ነው ስብከት አይጥማትም፣ ትምህርት አይጥማትም። ገር የዋህ ሰው ጥላ ነው የምትሄደው። የእሷ መስፈርት ገንዘብ ነው። ገንዘቡ ደግሞ ሲገዳት ደግሞ ታያላችሁ። መልክና መልክ እኮ ይጋባል። ቆንጆና ቆንጆ ተፈላልኮ እኮ ይጋባሉ። የተጋቡት እኮ ባልና ሚስት አይደሉም። መልካና መልካቸው ሲረግፍ እርጅና ሲመጣ ከዛ መካዳት ይመጣል። ገንዘብና ገንዘብም ይጋባል። ገንዘቡ ሲታው ይከዳዳሉ፣ ይቀራል። ዝናና ዝና እኮ ይጋባል። ዝናው ሲከዳዳ ሁለቱም እኮ ይጣላሉ። ስናፈቅር ሚዲያ ላይ እንናገራለን። ሻይ ቡና ስንል ሚዲያ ላይ እንናገራለን። መከረኛ በርገር ስንበላ ብርቃችን ነው ሚዲያ ላይ እንናገራለን። ፎቶ እናነሳለን፣ እንልካለን፣ እናስቀናለን። በርገርን ብርቅ ሆኑ፣ ፒዛን ብርቅ ሆኑ፣ ክትፎ ብርቅ ሆኑ። እኛ ምን ብርቅ የሚሆንብን ነገር አለ? ከቆንጆዬ ሴት ጋር አብሮ ሲራመድ አካሄድ ሁሉ ይቀየራል። ከመልአክ ጋር የሚሄድ ነው የሚመስለው። ከሆነ ታዋቂ ሰው ጋር አብራ ስትታይ ሌላ አክት ነው የምታሳየው። ከማን ጋር የቆሙ ይመስላችኋል? ከሆነ መልአክ ጋር እኮ አለ የሚቆሙት። ሰው ናቸው፣ ተሰባሪ ናቸው። የሚመካ በእግዚአብሔር ይመካ ነው የሚለው ቃሉ። እንደዛ ነው የሚለው። የሚመካ በእግዚአብሔር ይመካ እያለ እኛ የምንመካው በእግዚአብሔር ነው? ሪል ነው አይደለም። መመኪያችን ሌላ ብዙ ነገሮች አሉ፣ ብዙ ባዕዳን ነገሮች አሉ። ስለዚህ እይታውን በትክክል ማስተካከል ያስፈልጋል ሰው። ለዚህ ነው ያዕቆብ በገዛ ምኞቱ ነው የሚፈተነው። ወደ ምንፍቅናም ሰው የሚገባው በገዛ ምኞቱ ነው።
ሀብታም ትሆናለህ፣ እንደዚህ ትሆናለህ፣ እንደዚህ ትሆናለህ ሲባል ያችን መሻቱን ፈልጎ ይመጣል። አንድ ታሪክ ልንገራችሁ። እዚህ ነሐሴ 14 ላይ ስንክሳር ላይ ያለ የባለፈው ማለት የእመቤታችን ፍልሰታ ጾም ላይ ነሐሴ 14 ላይ አንድ ፈለስኪኖስ የሚባል አይሁዳዊ አለ። ይህ አይሁዳዊ በክርስቶስ ስቅለት አያምንም፣ በክርስቶስ ሞት አያምንም፣ በክርስቶስ ውልደቱ አያምንም። ገና ይመጣል ብሎ ነብዩ የሚያስበው አይሁዳዊ ነው፣ ማያምን ሰው። ግን በጣም የሚገርማችሁ ባለጸጋ ነው። ስንክሳር ላይ ያለ ፈለስኪኖስ በግብፅ ኮፕቲክ ስንክሳር ላይም አለ አንድ፣ በአረበኛ የተጻፈው ራሱ ቅጅ ላይም አለ፣ በፈረንሳይኛ ቋንቋ ላይ ጭምራል። ይሄ ታሪክ ለሚፈልግ ሰው ሊንኩን ልክላቸዋል። ፈለስኪኖስ ነው የሚለው ቃሉ። ሰውየው ስሙ ፈለስኪኖስ አይሁዳዊ ነው፣ ግን ባለጸጋ ነው። ምን ያክል ሰው በገዛ ምኞቱ እንደሚፈተን ተመልከቱ። ይህ ስንክሳራችን ላይ ያለው ነሐሴ 14 ላይ ያለው ፈለስኪኖስ እጅግ ባለጸጋ አይሁዳዊ ነው። ሁለት ክርስቲያኖች ግን አዩት። እሱ እኛ ክርስቲያን ነን፣ በወልድ ውሉድ በክርስቶስ ክርስቲያን የተሰኘነን፣ እኛ ድሃ፣ እሱ ባለጸጋ ነው። በክርስቶስ ሳያምን፣ በክርስቶስ ትንሣኤ ሞቱ ሳያምን፣ ክርስቶስ የእግዚአብሔር ልጅ አይደለም ብሎ እያመነ፣ በኦሪት እያመነ፣ በወንጌል ሳያምን እንዴት ሰው ባለጸጋ ይሆናል? ለምንድኛ ድሃ የሆን ነው? ይሰማል? ወርዶ ፌዝ ይሰማችኋል? የእናንተ ጥያቄ ነው እዚህ ጋር የጠየቃችሁ። ወርዶ ፌዝ ጉዳዩን ሁሉ በገንዘብ መተመን። ከዛ ለአንዱ ክርስቲያን ነገረው፣ ለጓደኛው ምን ብሎ ነገረው? እኛ ለምን ድሃ ይሆን ነው? ክርስቶስን እያመነ ክርስቲያን ሆነ የኔ ቢጤ ምንም ነገር የለ። ይሄ ሰውዬ ግን ተመልከተው፣ ሀብታም ነው፣ ባለጸጋ ነው። ከዛ አንደኛው ክርስቲያን ምን አለ? መካሪያ ያሳጣና ተው ወንድሜ፣ እኛ ክርስቲያኖች ነን፣ የዚህ ዓለም ገንዘብ ሀብቱ ይጠፋል ብሎ ነገረው። በፍጹም ጭራሽ ይላል ራሱን እስከ ማጥፋት እስኪደርስ ድረስ ሰው በገዛ ምኞቱ ነው የሚፈተነው። ስንክሳር ነሐሴ 14 የኮፕቲክ ሳናክስረም የግብፅ ስንክሳር ላይ ነሐሴ 14 በፈረንሳይኛ የተጻፈው በአረብኛ የተጻፈውም ራሱ ነሐሴ 14 ላይ አለ ቃሉ። በጣም ጎመጀ፣ በጣም ተመኘ፣ ሳሳ በጣም። ከዛ ያንን ጓደኛው የሚመክረው ምክር ትቶ ያኛው ሄደ። ጭራሽ ራሱ ያጠፋል። ለገንዘብ ካለው ምኞት የተነሳ አናገረው። ሄዳ አይሁዳዊ፣ አንተ ፈለስኪኖስ አይሁዳዊ ወይ አንተ ጋር ተቀጥሬ መስራት ፈልጋለሁ አለው። እኔ እኮ አይሁዳዊ ነኝ፣ በክርስቶስ እኮ አላምንም። አንተ ደግሞ ክርስቲያን ነህ፣ በክርስቶስ ታምናለህ። እንዴት ነው አብረን የምንሰራው አለው። አይ ክርስቶስ እንክድልሃለሁ አለው። አይገርም? ሰው በገዛ ምኞት ሲመጣ እንደዚህ ያደርጋል። ዛሬም እኮ እንተዋወቃለን። ስራ ለመቀጠል ብሎ ክር የበጠሱ ሰዎች አሉ፣ እናውቃለን። የስራ ሂደት ባለቤት ትሆናለህ፣ የዚች ቀበሌ ሊቀመንበር ትሆናለህ፣ ከንቲባ ትሆናለህ፣ ሚኒስትር ትሆናለህ ተብሎ ክር የበጠሰ ሰው እንደሆነ እናውቃለን። ምንም ክብደት የለውም፣ ግልጽ ነው በጣም። ለወንበር ይከዳል እግዚአብሔር። ማን ያከደዋል? ለትዳር አጋር ብሎ ይከዳል። ሀብታም ሴት ለማግባት ሀብታም ወንድ ለማግባት ብላ ለዝነኛ ሰው ተብሎ ክር ይበጠሳል። ሆድ ለመብላት ብሎ እግዚአብሔር የሚክዳለ በጣም ብዙ አይነት ነው። ፈለስኪኖስ ግን የገጠመው ይሄ ነው። ከዛ ምን አለው? የምር ክርን ትበጥሳለህ አለው። አዎ። የምር ክርስቶስን ትክዳለህ? አዎ ክዳለሁ። በል ሄጄ ለአይሁድ መምህራኖቼ ልንገራል። አይታችኋል ፈለስኪኖስ እንዴት ብልጥ እንደሆነ። ሄዶ ለአይሁዳን መምህራን ነገራቸው፣ ለምኩራብ አለቆች። እናንተ እኔ ክርስቲያን ነኝ፣ ምኖረው እዚህ እስክንድር ነው። እስክንድሪያ ማለት ግብፅ ውስጥ ማለት ምኖረው እስክንድሪያ ነው። ይሄም ነገራችን ታሪክ የተከናወነው በብፁዕ ወቅዱስ ፓትርያርክ የነበረው ቴዎፍሎስ ዘመን የሆነ ነው። እኔ ክርስቲያን አይደለሁም፣ እኔ አይሁዳዊ ነኝ፣ ምኖረው በዚህ በእስክንድሪያ ነው። ፓትርያርኩ ደግሞ ቴዎፍሎስ ይባላል። እኔ አይሁዳዊ ሆኜ በምኖርበት በዚህ ሀገር በእስክንድሪያ ግን አንድ ክርስቲያን መጥቶ ከአንተ ጋር ልስራ፣ ክርስቶስን እክድልሃለሁ፣ እንዳንተ አይሁዳዊ እሆናለሁ አለኝ። ምን ላድርግ አላቸው። ምን አሉ አይሁዳውያን? ችግር የለውም እንግዲህ ያሉት፣ ችግር የለውም አንተን ብሎ መጥቶ በአይሁድ እምነት የሚያምን ከሆነ ችግር የለውም አምጣው አሉት። መጣ ያ ክርስቲያን ድሃው፣ ስሙ አልተገለጸም። ለምን ያልተገለጸ ይመስላችኋል? ከስሙ ይልቅ ድርጊቱ ላይ እንድናተኩር ስለተፈለገ ነው። ግለሰቡን ተወው፣ መጀመሪያ ከታሪኩ ግን ተማር። ከዛ አይሁዳውያን የክርስቶስን ስነ ስቅለት አመጡ። ስዕሉ በል አንተ ክርስቲያን ነህ ወይስ አይሁዳዊ ሆኛለሁ? ክድሃል ክርስቶስን? አዎ።
መሰቀሉን፣ መሞቱን፣ መራቅ መተፋቱን ክድሃል? አዎ ክጃለሁ። ከኛ ጋር ከአይሁዳውያን ጋር አብረህ ትሰራለህ? አዎ። እንካበል ጦር ያዝና ስለ አድኖን የክርስቶስን ስቅለት ውጋው። ጦሩ አይርገህ ጎኑን ውጋው አለ። ካደው ክርስቶስ እንደዚህ ብለህ አልተሰቀልክም አልሞትክልኝም ብለህ ሎቱ ስራ ካደዋል። ጦሩን አመት ተቀበላቸውና ሊወጋው ሲወጋው ከስዕሉ ላይ ደምና ውሃ ፈለቀ። የእግዚአብሔር ስሙ የተመሰገነ ይሁን። ደምና ውሃ ፈለቀ። እዛ የተሰበሰበው ያ ክርስቲያን አጭበርባሪው ክሩ ሊበጥስ የነበረው አይሁዳዊ ፈለስኪኖስ አይሁዳን በሙሉ ተጠምቀው ክርስቲያን ሆኑ ይላል። ከዚህ ስዕል ላይ ወጥቶ ስንክሳር ላይ ገብቶ ተመልከቱ። ሰው ራሱ ለማጥፋት እኮ የደረሰ ሰው ነው የክርስቲያን። አየህ እግዚአብሔር እንዴት እንደሚያደርግ። ክደው ስትሄድ አንተን አይደለም ሊያስክዱ የተመኘውን ቦታ ጭምር ሰዎችን ያመጣቸዋል። በጣም ብዙ ሰዎች የሚሳሳቱት እዚህ ጋር ነው። ማያውቁት ነገር ቢኖር ይሄ ነው። ደነገጡ። የማያልቅ ከዛ ያ አይሁዳዊ ከሚፈሰው ደምና ውሃ ከስዕሉ ደም ወስዶ አይነ ስውር ላይ ሲያደርጉ አይነ ስውሩ በአይኑ በራ። ስንክሳሩ ላይ ይህም ነገራችሁ ታሪክ በሙሉ ሰው ምን ይፈታል? በገዛ ምኞቱ ሀብታም ለመሆን ጋር ነው ሀብታም ጋር የተጠጋው። ክርስቶስን ክዶ ነው ወጋው። ሲወጋው ግን ከስዕሉ ደምና ውሃ ፈለቀ። ዛሬም ክርስቶስን እየወጋ ነው። በኃጢአት በበደል እየወጋ ነው። እሱ በምህረት አይኖቹ ግን ዛሬም ይመለከታል። አትካጁ። ሀብታም ሙስሊም ለማግባት ብለሽ ባለጸጋ ፕሮቴስታንት ለማግባት ብለሽ አትካጂው። አንተም ልክ እንደዛው ሀብታም ሴት ለማግባት ብለህ እግዚአብሔርን አትካደው። እሱን ይዘህ ከድህነት ጋር መኖር ይሻልሃል። ከእሱ ጋር መጣበቅ ነው የሚሻለው። የዚህ ዓለም ገንዘብ ጠፊ ነው። ሀብቱን እንኳን ብታገኙ ሰላም የለውም። የሚጣፍጥ ትዳር ኑሩ። በድህነት ሆኖ የሚጣፍጥ ልጆችን ማሳደግ፣ በሰላም መኖር ይሻላል። ገንዘብ አይቅደም፣ መጀመሪያ ፍቅር ይቅደም። ገንዘብ ይከተል፣ ከዛ ማጣፈጫ ይሆናል። አንተ ምራው ገንዘብን፣ ገንዘቡ አንተን አይምራ። በጣም ነው የሚገርማችሁ። ይሄንን ማድረግ ከቻልን በገዛ ምኞቱ ሰው ሲፈተን ለዚህ ታልፎ ይሰጣል። ስለዚህ ጠዋት መጸለይ ከበደኝ፣ የገዛ ምኞትን አስተካክል። ቀንህን አሬንጅ አርግ። የፕሮግራም መርሃ ግብር ሰው ሁን። ከተለያየ ሴት ጋር እወጣለሁ፣ ዘሙታለሁ፣ እንዴት አድርጌ ልተው? መጀመሪያ ራስን አስተካክል፣ ገድብ። ዝም ብለ ከ30 ጋር ዝም ብለ በስልክ አታውራ። ገደብ ይኑር፣ ልክ ይኑር። ማትመልሰው ነገር ይኑር። የቤተክርስቲያን መምህር ኮንክ ጥያቄው ለብቻ አተኩር። እጮኛህን አክብር፣ ትዳርህን ጠብቅ። እዛም እዚህም ስትል እንዴት ይደረግ ታዲያ? ስለዚህ አንተ ሴሰኛ ሆነ ተፈጥረህ አይደለም። ምልከታህም ውሎህም ኑሮህም ጤነኛ ሳልሆን ክለብ እየወጣ እያጨፈርክ እንዴ ምን እንድታይ ፈለክ? ማታ ያውም እኮ ገንዘብ ከፍለህ እኮ ነው ክለብ የምትገባው። ገንዘብ ከፍለህ ዛሬ ለኃጢአት ጓደኞቹ ስፖንሰር ቢሆኑ ነገ እኮ ያስተፋዋል እጥፍ ድርብ አድርገው። በጣም የሚያሳዝነው ከክለቡ ከጭፈራው ቀጥለ ከዘሞትከው ዝሙት በኋላ ግን ደስታ የለም። አራዳነትም እንደዚህ አይደለም። አሪፍ ልጅ አራዳ የገባ ልጅ አይደለም። ስለዚህ ባካችሁን ክርስቲያኖች በገዛ ምኞታችን የምንፈተነው ብርቅ አታርጉት። ከሆነ ሰው ጋር ፎቶ መነሳት፣ ከሆነ ሰው ጋር አብሮ መኖር እንደዛ አይደለም። አትሳሳቱ። ሚዲያ ላይ ባሉ ሰዎች ሚዲያ ላይ የምታዩትን ሰው በጣም ትወዳላችሁ። መውደድ መጥፎ ሆኖ አይደለም፣ ጥሩ ነው። ከዛም አልፎ ለትዳር እንመኛቸዋለን። ምናልባት ያ አንቺ የተመኘሽው ያ ታዋቂ ሰው ለአንቺ ትዳር አጋር ባይሆንስ? ለአንቺ የሚመች ሰው ባይሆንስ? አይደል? ታዋቂ ሁሉ እንደ ታዋቂነቱ ነው።
አልደነገጣችሁ? የደነገጣችሁ ሰው የለም? አርቲስት ሆኖ ምናምን ታዋቂ ሰው ሆኖ በጣም ዝነኛ ሆኖ በጣም የምትወዱት አርቲስትም ሴትም ሆና የእሱ ፋም እኮ ናት የምትባል ህይወቷና ሚዲያው ማይገናኝ እንደዚህ አይነት ሰው አለ። ምንም ጥያቄ የለውም። ይሄ የምታዩት ነገር ነው። አይገናኝም አንዳንዱ ነገር። ስለዚህ ሰው በገዛ ምኞቱ ነው የሚፈተነው። ስለዚህ አንተ ሌሊቱን ሁሉ ቻት እያደረግህ እስከ 8 ሰዓት ታድራለህ። ምን የማይቀር ቻት አለ? ምን የማይቀር ቪዲዮ ኮል አለ? ላትፈተና። ስለዚህ መጀመሪያ የመርሃ ግብር የቁም ነገር የልብ ክርስቲያን ሰው ሁኑ። ትክክለኛ ሰው ሁኑ መጀመሪያ። ሌላው ነገር ይመጣል። በቃ የፎቶ ሰዋቱ ያልፋል፣ ሁሉ ነገር ያልፋል። ይሄ ውበታችን ቁንጅናችን ምንም ጥያቄ የለውም። ይሄ ጥቁር ፀጉር ከጊዜያት በኋላ ነጭ ይሆናል፣ ሲያረጅ ይሆናል፣ አይቀርም። ሁለት ነገር ተወዶ አይሆንም። ይሄ እንደዚህ የታየ ሰውነት ነገ ይሸበሸባል፣ አይቀርም። ሰውነን ዝና እንደዚህ አይቀጥልም። ይሄ ውበትሽ ነገ እንደዚህ አይቀጥልም። አንድ ልጅ ስትወልጅ ያ ነገር ይረግፋል። አትመኪ በጉልበትሽ፣ አትመኪ በውበትሽ፣ አትመኪ በገንዘብሽ። የሚመካ በእግዚአብሔር ይመካ። አንተም በምትነዳው መኪና አትመካ፣ በምታሽከረክረው መኪና አትመካ፣ በሰራኸው ቤት አትመካ፣ ባለህ ደግሞ ዝም አትመካ። ፌመስ ነኝ ብለህ አትጎርር። አንተ እስኪ ስኒከር አድርገህ የምትዝናናበት የምትዘንጥበትን ጥቁር መነጽር ማንም ያደርገዋል። ብርቅ አይደለም ጥቁር መነጽር፣ ብርቅ አይደለም መኪና፣ ብርቅ አይደለም ቤት፣ ብርቅ አይደለም ልብስ፣ ብርቅ አይደለም ጫማ። ማንም ያደርገዋል። ምናልባትም ያ አንተ የምትመጻደቅበት መጥፊያ እንዳይሆን፣ መጠጥ እያልክ ብርጭቆ ውስጥ ገብተህ መጠጥ መጥፊያ እንዳይሆን። ይህንን ከልብ አደራ ለማለት ፈልጌ ነው። በሀና ሀሳብቤም ለመናገር ስለፈለግኩ ነው። እግዚአብሔር ያክብርልን ሀና። እግዚአብሔር ከአንቺ ጋር ይሁን በእውነቱ። አሚን። አመሰግናለሁ ዘማርያም። በቃሉ ረድ እመቤታችን የቅድስት ድንግል ማርያም ፍልሰታን በተመለከተ የተወሰነ ነገር እስቲ እንበል። ይሄ የሶሪያ ኦርቶዶክስ ቤተክርስቲያን ነው። በሲሪያ እዚህ ጋር እንደምታዩት ሲሪክ ኦርቶዶክስ ቸርች ኦፍ አንቶች የአንጾኪያ የሶሪያ ቤተክርስቲያን ነው እና የእመቤታችን የቅድስት ድንግል ማርያምን በዓላት ያከብራሉ። ከበዓላቶቿ ከምታከብረው አንዱ የእመቤታችን የቅድስት ድንግል ማርያም እረፍቷን ታከብራለች። አባቷ ስም ኢያቄም ነው። የእናቷ ስም ደግሞ ሃና ነው። ትዝ ይላችኋል። ይህም በተመለከተ ትዝታው ሳሙኤል የተባለው ግለሰብ ስለ እናቴ ስለ ሃና ብለሽ፣ ስለ አባቴ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪል የሚለውን ሃና ኢያቄም የሚል አይታወቅም የለም ሲል ነበር። አዎ መጽሐፍ ቅዱስ ላይ ቃል በቃል የአባቷ ስም ኢያቄም የእናቷ ስም ሃና ይል። በቤተክርስቲያን ትውፊት ላይ ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ሳይሆን በሌሎችም ሀያታ ቤተክርስቲያንን ጭምር ያለ ነው። ጆሃቅ የሚላል እኛ ጋር ኢያቄም ነው። ይሄ ደግሞ ሃና ነው። የእመቤታችን የቅድስት ድንግል ማርያም ምኖች ቤተሰቦች። ይሄ ምን ገጽ ነው ብያችኋለሁ? የሶሪያ ኦርቶዶክስ ቤተክርስቲያን፣ የሲሪያ ኦርቶዶክስ ቤተክርስቲያን የእናቷ ስም ሃና የአባቷ ስም ኢያቄም የሚለው ማለት ነው። ከዛ መወለዷ መጸነሷ አለ እዚህ ጋር። ከዛ በቤተ መቅደስ ማደጓ አለ። አሁን እኛ የምንመለከተው የቅድስት ድንግል ማርያም እረፍቷን በተመለከተ በሶሪያ ቤተክርስቲያን እንዴት እንደሚከበር እናንሳ። እመቤታችን ተነስታለች፣ እንደ ልጇ ተነስታለች ብለን እናምናለን። ከእንደገና ደግሞ ይሄንን ጾም ይጾሙታል። ይሄ እርገቷን ነው። ዘቨርጅንስ አሰምሽን ማለት የእመቤታችን ቅድስት ድንግል ማርያም እርገት ማለት እርገቷን። ከዛ እመቤታችን ቅድስት ድንግል ማርያም ወደ ሰማይ ማረጓን ጭምር በሶሪያ ኦርቶዶክስ ቤተክርስቲያን የታወቀ የተረዳ ነገር መሆን እንረዳለን። ከዛ ምልጃዋ የድንግል ማርያም ምልጃዋ የታመነ ነው። ይህን ሁሉ ስንል ግን አምልኮ የሚሰጠው ለማን ነው? ለእግዚአብሔር ብቻ ነው።
ወርሺፕ ዲዩ ኦንሊ ቱ ጋድ። ዲዩ የምናደርገው አምልኮ የሚሰጠው ምንሰጠው ያ አምልኮ ለማን ነው? ለእግዚአብሔር ብቻ። ታማልዳለች ስላልን ከነጋ ደግሞ ወደ ሰማይ ያደርጋለች ስላልን ድንግል ማርያም እግዚአብሔር ናት አላልንም ነው ባጭሩ። ይሄ የሚያሳየው እሱ ድንግል ማርያም እግዚአብሔር ናት ብለን አናምን። የእኛ ትምህርት እንደዚህ አይደለም የሚል አቋም አለን ማለት ነው። ከዛ ቀጥሎ የምናየው የአርመን ኦርቶዶክስ ቤተክርስቲያን ነው። በአርመን ኦርቶዶክስ ቤተክርስቲያንም ልክ እንደዚሁ እኛ እንደምንጾም አሁን ጾም የአርመን ኦርቶዶክስ ቤተክርስቲያንም ይሄ ጾም አላቸው። ጾሙን ይጾሙታል። ይሄ ጾም ማለት ነው በአርመን ኦርቶዶክስ ቤተክርስቲያን። እሺ ይሄ አርመን ነው። አርመኒያን አፖስቶሊክ ቸርች ነው የምትባለው። የአርመን ሐዋርያት ቤተክርስቲያን ነው የምትባለው። በአርመን ኦርቶዶክስ ቤተክርስቲያንም የእመቤታችን የቅድስት ድንግል ማርያም ፍልሰተዋ ጾሟ አሁን እኛ የምንጾመውን ጾም ይጾሙታል። እስከ ድረስ እስከ ኦገስት 15 ከዛ ምን ያከብራሉ? ተመልከቱ። ዘ አርሜኒያን ቸርች ሴሌብሬትስ ዘ ፌስትስ ኦፍ አሰምፕሽን ኦፍ ሴንት ሜሪ ዘ ሆሊ ማዘር ኦፍ ጋድ። የአርሜኒያ ኦርቶዶክስ ቤተክርስቲያን የድንግል ማርያምን እርገቷን ታከብራለች። አሰምፕሽን ኦፍ ሴንት ሜሪ ማለት የእመቤታችን ቅድስት ድንግል እርገት ማለት ነው። እርገቷን ታከብራለች። ማን ማለት ነው? የአርመን ሐዋርያዊት ቤተክርስቲያን። የአርመን ሐዋርያዊት ቤተክርስቲያን ማን አየን? አሁን የሶሪያ ቀጥለን የአርመን ከዛ ደግሞ የግብፅም አለ። በግብፅ ኦርቶዶክስ ቤተክርስቲያን ልክ እንደኛ 16 ቀን ጾም ፍልሰታ ጾም ያለበት እንደኛ የሚጾሙበት አለ። የግብፅ ደግሞ ላሳያችሁ። ሁሉን እየከፈትኩ ያለሁት ኦንላይን ላይ ነው። የእንትን እንዳይመስላችሁ ብዬ ነው። ከማስታወሻ ነገር ከማሳያችሁ እዚህ ጋር ላሳያችሁ ብዬ ነው። ይሄ የት ነው? የኮፕቲክ ኦርቶዶክስ ነው። ይሄው እዚህ ጋር አሜሪካን ኮፕቲክ ኦርቶዶክስ ቸርች ነው። ዘ አሰምፕሽን ኦፍ ዘ ቦዲ ኦፍ ሴንት ሜሪ የድንግል ማርያም አካሏ ስጋዋ እርገቷ ነው። ስለዚህ በግብፅ ኦርቶዶክስ ቤተክርስቲያን በተመሳሳይ እመቤታችን የቅድስት ድንግል ማርያም ማረጓን በሶሪያ በአርመን በግብፅም አለ። ይሄ የግብፅ ኦርቶዶክስ ቤተክርስቲያን። እሺ አሁን ይህንን ካየን የእመቤታችን የቅድስት ድንግል ማርያም ፍልሰታዋ ማረጓ በቤተክርስቲያን አባቶች የሚታመንና የሚታወቅ ነው ወይ የሚለውን ባለፈው ለሰፋ አድርገን አንስተናል። ለምሳሌ ይሄ ካትሪና የሚገኝ የግብፅ ገዳም ላይ የሚገኝ የድንግል ማርያም እረፍቷን የሚያሳይ ነው። ይታያችኋል። እዚህ ጋር እመቤታችን እዚህ ጋር አርፋ ከእንደገና ደግሞ እዚህ ኢየሱስ ክርስቶስ እመቤታችንን ሲያሳርግ የሚያሳይ ሐዋርያት እዚህ ጋር ይታችኋል እያለቀሱ። እዚህ ጋር ተመልከቱ። ይህን እመቤታችን ቅድስት ድንግል ማርያም ስታርፍ ይሄ አሁን ካትሪና በሚባል የግብፅ ጥንታዊ ገዳም ላይ የሚገኝ የድንግል ማርያም እረፍቷን የሚያሳይ ስዕል ነው። ይሄ ስዕል ማለት ነው። በጣም ጥንታዊ የሚባለው ስዕል ይሄ ስዕል ነው። በጣም ጥንታዊ የሚገኘውም ግብፅ ውስጥ ካትሪና ገዳም በሚባል ይገኛል። እሺ ይህን ነገር ካነሳን በሌሎቹስ እንዴት ይታያል? አሁን በእኛ ይናየን በግብፅ፣ በሶሪያ፣ በአርመን በእኛ በኢትዮጵያም አለ። ግን አሁን እንዴት ይታያል የሚል ደግሞ አለ። ይሄ ተመልከቱ። ይሄ አልተር ፒስ ነው የሚለው የሉተራውያን። ይሄ እመቤታችን ከምስለ ፍቁር ወልዳ ሆና በመሰዊያው በሉተራውያን መሰዊያ ላይ ጀርመን ላይ የሚገኝ ነው። ይሄ ቅርጽ ነው። ይታያቸዋል። ልጇ ወዳጇ ኢየሱስ ክርስቶስን ይዛ አልተር ፒስ ማለት ተመልከቱ። በመሰዊያው ስጋው ደግሞ በሚፈትቱበት የሉተራውያን ላይ የሚገኝ ማለት ነው። ፌስቡክ ላይ ፖስትቸዋለሁ ሁሉንም። ዘማርያም ዘለቅ ብላችሁ ይህን አሁን ማሳያችሁ በሙሉ ፌስቡክ ላይ አለ። ስክሪንሾት አድርጌ ለቅቄዋለሁ እንድታዩት ብዬ ማለት ነው። አሁን ግን እናንተ ትንተና ስለሆነ አሁን እያየን ያለ ነው። ምናልባት እናንተ በዝርዝር ታዩታላችሁ በኋላ ማለት ነው።
እንድትገነዘቡት ያክል ብቻ ነው አሁን እያቀረብኩ ያለሁት። እሺ ሌላኛው በጣም መሰረታዊ ጉዳይ ምንድን ነው ካለ ሉተርስ ምን ብሎ ያምን ነበር? ሉተር ምን ብሎ ያምናል? ማርቲን ሉተር said he believed in Mary's assumption ነው የሚለው። እውነት ማርቲን ሉተር የማይቀየር የእሱ አቋም ነው ይሄ? እመቤታችን አድርጋለች ብሎ ማርቲን ሉተር ያምናል። ማርቲን ሉተር ተሳስቷል ወይስ አልተሳሳተም? ይህንን መናፍቃን ትቀበሉታላችሁ አትቀበሉትም? እሺ እስቲ ላሳያችሁ። ይህንን ከጥሩ ፔጅ ላይ ባሳያችሁ ይሻላል። ይሄ በደንብ ስለማይገልጽላችሁ በ1522 ዓመተ ምህረት ላይ በውጮች ማለት ነው። በ1522 ሉተር እመቤታችን ቅድስት ድንግል ማርያም ማረጓን ይናገራል። ይሄ ማን ነው? ሉተር። ትክክል ነው ወይ ይሄ አቋም? ፕሮቴስታንቶች አብዛኞቹ በተለይ እዚህ ቲክቶክ ላይ ዲቤት የማያረጉ ነገር ግን መፖሰት ብቻ የሚችሉ ሰዎች አሉ። ታውቃላችሁ፣ ፖስት ላይ ብቻ ያሉ እና እነዚህ ሰዎች አይ ይሄ እኮ የእመቤታችን ቅድስት ድንግል ማርያም አድርጋለች የሚለው የኦርቶዶክስ ተረት ተረት ነው ብሎ የሚናገሩ ማለት ነው። ስለዚህ ይሄንን ነገር የሚቀበል አለ ወይ? የማርቲን ሉተር ሀሳብስ ምን ትሉታላችሁ የሚል ነው የኛ ጥያቄ። ቻሌንጅ የምናቀርበው እሱን ስለሆነ እሺ እስቲ ልክፈትና ከዚህ ላሳያችሁ እስቲ ማርቲን ሉተር ምን ብሎ እንደሚያምን ማለት ነው። እሺ እስቲ እንየው የማርቲን ሉተር አቋም። There can be no doubt that the Virgin Mary is in heaven. ድንግል ማርያም አሁን በመንግስት በገነት በመንግስት ሰማያት በሰማይ እንዳለች ምንም ጥርጣሬ የለውም። How it happened we do not know. እንዴት ሆነ የሚለውን አናውቀው። And since the Holy Spirit has told us nothing about it. መንፈስ ቅዱስ ስለዚህ ምንም የነገረን ነገር የለም። ነገር ግን እሷ ያለችው በሰማይ ነው ብሎ ያምናል። ማን ነው የሚያምነው? ሉተር። የት ላይ? ሴርሞን ኦፍ ኦገስት 15 በ1522 the last time Martin Luther preached on the feast of the Assumption. አሁን ሉተር ብሎ ነው የሚናገረው። ምንም ክርክር የለውም። ምንም አጠራጣሪ ነገር የለውም። ድንግል ማርያም አሁን ያለችው በሰማይ ነው። ይሄ ማን የተናገረው? ማርቲን ሉተር። ማርቲን ሉተር ተሳስቷል ወይስ ትክክል ነው? ይሄን ማን ይመልስልናል? ይሄ ነው ጥያቄው። ማን ይመልሳል? ወይስ እንደ ልማዳችሁ ሉተር ገደል ይግባ ልትሉ ነው? ያው የተለመደው አቋም ስለሆነ ነው። እኔ አይመለከተኝም ስለ ሉተር። ሉተር ለምን ገደል አይገባም ስለምትሉ ማለት ማርቲን ሉተር ትክክል ነው ወይ? ይሄንን ትቀበሉታላችሁ ወይ? አይ ማርቲን ሉተር የፈለገ ቢልም እኔ መስራቼ ነው የፈለገው ብሎ ቢናገርም እኔ አያገባኝ ልትሉ ነው? ኤስ ሚዛናዊ ያደርገዋል። ስለዚህ ይህንን በደንብ አወቅ ያስፈልጋል። ይህንን እኔ አታች አደርግላችኋለሁ ማለት ነው። ለሚፈልግ ሰው ሁሉ ይሄንን ሊንኩን የሚፈልግ ካለ አያይዤላችሁ ለቅላችኋለሁ ማለት ነው። ይሄንን ማስረጃ ማየት ፈልጋለሁ የሚል ሰው እሺ። አሁን የምናደርገው ለፕሮቴስታንት ወገኖቻችን አሁን ማርቲን ሉተር ያቀረበው ትክክለኛ ሀሳብ ነው አይደለም? የተዛባ ነው አይደለም? እንዴት ስናየዋለን? የማርቲን ሉተርን አቋም ትክክል ነው ብለን የምንወስደው ወይስ ደግሞ የግለሰብ አቋም ብለን የምንወስደው? ምን ብለን እንወስደዋለን? የማርቲን ሉተርን አቋም ተነስታለች የሚለውን። እሺ አንድ ዶሚኔሽን ደግሞ ልጨምርላችሁ።
የምጨምርላችሁ ዲኖሚኔሽን የእንትኖችን ነው የሉተራውያን ልጨምርላችሁ። እሺ የሉተራውያን ልጨምር። እንዴት ይታያል የሚለውን ፕሮቴስታንቶች ትመጡልኛላችሁ በኋላ። ቆይ አንዴ ይሽከርከርና ይሄ ይክፈትልን። ከኪሩቤል ሁሉ የላቅሽ የከበርሽ ድንግል ማርያም ሆይ። ቆይ ይሄንን ለዲቤት እንጠቀምበታለን። አስፈላጊ አይደለም ነው አይሻልም? በጊዜው ጊዜ እንመጣበታለን ማለት ነው። እሺ ይሄ ደግሞ በጣም የሚገርማችሁ ይሄ ደግሞ የአንግሊካን ቸርቾች ነው። የአንግሊካን ቸርቾች ደግሞ ላሳያችሁ። አንግሊካን ቸርቾች እሺ ይሄ ተመልከቱ እንደሚለው ሴንት ሚካኤል ዘአርኬንጅል የት አንግሊካን ቸርች አሜሪካ የሚገኝ ነው። የቅዱስ ሚካኤል የአንግሊካን ቸርች ነው። ያው ስዕሉ ጭምር ብሎጋቸው ላይ አለ። ልብ በሉ .org ነው ይሄ ብሎግ። የማን ነው ብያቸዋለሁ? የቅዱስ ሚካኤል የአንግሊካን ቸርቾች። ከዛ ስለ እመቤታችን እርገት ይናገራል እዚህ ጋር ዘ አሰምፕሽን ኦፍ አወር ሌዲ። የእመቤታችን አወር ሌዲ ማለት የእመቤታችን እርገት ነው የሚለው ርዕሱ ራሱ። ሉክ እዚህ ጋር ምን እንደሚል በደንብ ስሙ። እዚህ ጋር ዘ አሰምፕሽን ይላል እርገቷ፣ ዶርሚሽን እረፍቷ፣ አሰምፕሽን ማለት ፍልሰቷ ለማለት ነው እርገት፣ ዶርሚሽን ደግሞ እረፍቷ ኦር ፎሊንግ አስሌፕ ኦፍ አወር ሌዲ ኢዝ የእመቤታችን የቅድስት ድንግል ማርያም እረፍቷን፣ ትንሣኤዋን፣ እርገቷን ያለምንም ጥርጥር ነው የሚለው ያለምንም ጥርጥር አን አንግሊካን ፌስት ዴይ የአንግሊካን ቸርቾች በዓል ቀን ነው። ምኗ? እርገቷም፣ እረፍቷም፣ ትንሣኤዋም ምንም ጥርጥር የለውም ይላል። ጭራሽ ደግሞ የታች ስታደርግ የሚያሳይ ስዕልም አለበት። የመቼ ነው? 2021 ሴፕቴምበር። የማን? ሴንት ሚካኤል አንግሊካን ቸርች። እሺ በነገራችን ላይ በዚሁ አጋጣሚ ለሌሎቹ ሰዎች የምንናገረው ነገር ምንድን ነው? ኤንሲሲ ኖርዝ ካሮሊያን መሰለኝ አሜሪካ ያላችሁ ሰዎች ኖርዝ ካሮሊና የምትባል ከተማ አለች። የዛች ከተማ የሚገኝ ቤተክርስቲያን ነው የቅዱስ ሚካኤል። አሁን ጥያቄ እንጠይቃለን ማለት ነው። ጆሮአችን በብዙ ሲደነቆር ስለቆየ እሺ አሁን ግልጽ ይመስለኛል። ፕሮቴስታንት ወገኖቻችን አሁን በሁለቱም በማርቲን ሉተርም ሁለተኛ ደግሞ በአንግሊካን ቸርቾችም ኢየሱስ ክርስቶስ ማነው? እመቤታችን ቅድስት ድንግል ማርያም አረጋለች። እነዚህን ማርቲን ሉተርን ለምን በግልጽ ከመጽሐፍ ቅዱስ እንዳረገች የሚያሳይ አንድ ማስረጃ አምጥተን አትሉት? እኚህ አንግሊካን ቸርቾች የቅዱስ ሚካኤል ቤተክርስቲያን አንግሊካን ቸርቾች ፕሮቴስታንት አይደሉም? የተወገዙ ናቸው። የድንግል ማርያም እረፍቷና ትንሣኤዋ የአንግሊካን ቸርቾች በዓል ነው። እረፍቷ ትንሣኤዋ ብለን እናከብራለን ይላሉ። እሺ ስለዚህ ፕሮቴስታንቶች መግባት ይችላላቸዋል። ምክንያቱም ያው በተደጋጋሚ አረጋለች የሚል ብዙ ጊዜ እኛ ደግሞ ብዙ ጊዜ የምንመልሰው መልስም አለ የምታውቁት። የአበውን ትምህርት እናስይዛለን፣ አቅርበን እናቀርባለን እንደ ማስረጃ ፕላስ ደግሞ እንዳረፈችም ንገሩ ብለን እንነጋገራለን። ያው እሱ ማስረጃ ስለማያቀርቡት ማለት ነው። ግን ሲያሁን በራሳችሁ ውስጥ መስራችን ነው። ማርቲን ሉተር ጤነኛ ነው አይደል? ማርቲን ሉተር ትክክለኛ ሰው። ድንግል ማርያም አሁን በሰማይ እንዳለች ከልጇ ክርስቶስ ጋር እንዳለች ምንም ዳውት ምንም አይነት ክርክር ጠብ የለም ብሎ ያምናል። ኢዝ ሂ ራይት ነው? ትክክል ነው ወይስ አይደለም? እሺ
ፕሮቴስታንት ካላችሁ መላክ ትችላላችሁ ሪኩዌስት። ፕሮቴስታንት ካለ አንድ ቁጥር ጻፍ። እኔ ማርቲን ሉተርን መወግተዋለሁ የሚል እኔ አንግሊካን ቸርቾች የሚናገሩትን የተወገዘ ነው ብዬ ነው ማምነው ብሎ የሚናገር እስቲ አውግዟቸው አንግሊካን ቸርቾችን። ደግሞ እኮ የቅዱስ ሚካኤል ቤተክርስቲያን ፎር ዛት ማተር የሚገርመው ደግሞ ለነገሩ ደግሞ የሚገርመው ደግሞ የቅዱስ ሚካኤል ቤተክርስቲያን ግን የአንግሊካን ቸርች የፕሮቴስታንት ሶ እኚህ ሰዎች ምን እያሉ ነው? በነገራችን ላይ ከዚዊንግሊን ቀጥሎ የተነሳው ራሱ ሄኔሪች የተባለ ሉተራን ሪፎርምድ ድንግል ማርያም ኤልያስ በአውሎ ንፋስ ወደ ሰማይ እንደተወሰደ ሁሉ ድንግል ማርያም ዛሬ ያለችው በልጇ ቀኝ ነው ብሎ ያምናል። እሱን ስትመጡ እንነጋገራለን። ግን አሁን ሪፎርምድ የተባሉት የፕሮቴስታንት መሰረታዊ ሊቃውንት የሚባሉት ሪፎርመሮች ጭምር ድንግል ማርያም እንደዛ ይላሉ። ምን ትሉታላችሁ? ይሄንን አሁን ፕሮቴስታንት ካለ ይግባ። አንዳንዶች ዝም ብሎ አሁን ቪዲዮ የሚሰሩ ፕሮቴስታንቶች እንደዚህ ውይይት ከፍተው ምናምን ማይናገሩ በቃ እንደዚህ ጋንጊስተር መስሎ እንደዚህ አጣምሮ ምናምን ድንግል ማርያም ሞታ በስብሳ ምናምን አፈር ውስጥ ላትይስባል። ጥቅስ የለው ምን የለው በቃ እንደዚህ እንደ ጀብደኛ ገና ድንግል ማርያም ተነስታ አረጋለች ሲባል ገና ፊት ለፊታቸው አይናቸው ላይ መጣ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሆነች ለእሷ ከጥላቸው የተነሳ በቃ መጽሐፍ ቅዱስ ያልተገኘ ከየት ያመጣል ብለው አስበው ማለት። እሺ በዚህም ከሆነ የእናንተ ምን እንበለው? አሜሪካ የሚገኘው የአንግሊካን ቸርችም የሰራው ደብተራ ሉተርስ ተሳስቷል? ሉተር ገደል ይግባ? አያሳዝናችሁ? መስራቹ እሺ የለም ፕሮቴስታንት ሜጋ ፕሮቴስታንት የለም። ማርቲን ሉተር እኔ ከኔ ጋር ለምትሟገቱት እኮ ከማርቲን ሉተር ጋር ነው። ምንም ጥያቄ የለውም። ድንግል ማርያም ያወለችዋን በሰማይ ነው አለ ማርቲን ሉተር በ1522 ኦገስት 15 ላይ የተናገረው ንግግር ነው። ምን እንበል? ለሉተር ምን ትሉታላችሁ? አንተ ሾጤ ልትሉት ነው? አንተ ግራ የገባህ ልትሉት ነው? ምን ይባላል አሁን የሰውዬሽ? አንግሊካን ቸርቾች ደግሞ ምን አሉ? ድንግል ማርያም እረፍቷን ትንሣኤዋን የአንግሊካን ቸርቾች በዓል ነው ይላል። ስለዚህ ሄነሪች የተባለ ደግሞ ከዚዊንግሊን ቀጥሎ በጣም ሪፎርምድ ከሚባሉ የፕሮቴስታንት ሪፎርመሮች አንዱ ሄነሪቸር ከኤልያስ ጋር እያነጻጸረ ድንግል ማርያም አሁን ያለችው በገነት ነው፣ በመንግስት ሰማያት ነው፣ ተነስታለች፣ አርጋለች ብሎ ይናገር። እሺ ስለዚህ ምን እናደርገዋለን? አየን ለሚል ሰው ካለ እናሳያለን። የለም የተሐድሶ መናፍቃንም ቢሆኑ መጀመሪያ የራሳችሁን አጥሩ ለማለት ያክል ነው። ለጠቅላላ እውቀት ላይ ነው ያነሳን። እኛ ሲጀመር ሉተር አለ ምንጫችን። እኛ ምንጫችን እነዚህ እንግሊን አይደሉም። የእኛ ምንጮቻችን አንግሊካን ቸርቾች አይደሉም። ግን እናንተ መስራቻችሁ ሉተር ስለሆነ ሉተር እንኳን እንደዛ ይላል ነው እንጂ የእኛ ምንጭ ሆኖ አይደለም። እኛ መጽሐፍ ቅዱስን የተቀበልነው ከሐዋርያት ትምህርት የተነሳ ስለሆነ የእመቤታችን እረፍቷም ትንሣኤዋንም የተማርነው ከሐዋርያት ነው። ምንጫችን ሐዋርያት ናቸው። ምንም ጥያቄ የለው። እኛ ምንጫችን ያ ነው። ግን መጀመሪያ ወደ እኛ ምንጭ ከማጣችሁ በፊት እስቲ እናንተ ምንጭስ ምን ትሉታላችሁ? ፕሮቴስታንት የተሐድሶ መናፍቃን ካላችሁ አዎ ሉተር ተሳስቷል በሉ፣ ወይ ደግሞ ሉተርን ተቀበሉት፣ ወይ ሉተርን አውግዙት። የአንግሊካን የቅዱስ ሚካኤል ቸርቾችም አዎ
ድንግል ማርያም መነሳቷ ማረፏን የአንግሊካን ቸርቾች በዓል ነው የሚለውን የተወገዘ ነው በሉ። አይታችሁ አይደለ? ላይቭ ገብቶ መናፍቃንን ጋብዞ መነጋገር ቪዲዮ እንደ መስራት ቀላል ነገር አይደለም። ሞንታርቦ ይዞ መንገድ ላይ እንደማውራት ቀላል ነገር አይደለም። አይታችሁ ከሆነ ብዙ ጊዜ መናፍቃን ጋር የምናየው ቪዲዮ እንደ መስራት፣ ቪዲዮ ዘርጎ እንደ መጥፋት አይደለም። መንገድ ላይ ሞንታርቦ ይዞ ሰውን በቴሌግራም ምናምን በውስጥ ተደባብቆ ሾጎሎጎ እየተጫወቱ ተደባብቀው አይደለም። እስቲ መጀመሪያ ከሉተር ጋር ታረቁ። ኦርቶዶክስ ጋር ከመድረስ መጀመሪያ ይህንን ታረቁበት እስቲ። እሺ ምን ትሉታላችሁ? የለም ፕሮቴስታንት አርጋለች እያላችሁ ነው። ተነስታለች እያላችሁ ነው። አሁን ያለችው ከክርስቶስ ጋር ናት እያለ ነው ሉተር። ማርቲን ሉተር ድንግል ማርያም ተነስታለች ብሎ የሚያምነው፣ አንግሊካን ቸርቾች እንደዛ ብሎ የሚያምኑት የሚያምን የለም፣ የሚሞግት የለም። ገናና አንተ እግዚአብሔር ይመስገን። እግዚአብሔር ይመስገን። ስንት ሞላ? 1000 አልሞላ? አልሞላው። ስንት ቀረ? 100 ምናምን። ፎሎ አድርጉትና 100 ከሞላ በኋላ የሙሴን ታሪክ ትነግረናለህ። 100 ትሞላና እዚህ ያለች ሰዎች ፎሎ አድርጉትና 100 ሲሞላ ቪዲዮ ከፍቶ ከመጽሐፍ ቅዱስ ሳያይ የሙሴ ታሪክ ይነግረናል። እሺ የፕሮቴስታንት ሚዩት አድርገውና ሙሴ የፕሮቴስታንት ወገኖች ካላችሁ የማርቲን ሉተርንና አሁን ያነሳነው የአንግሊካን ቸርቾች የሚሞግት ካለ እድል እሰጣለሁ። ፕሮቴስታንት ቤተ እምነት ካለ እድል እንሰጣለን። ጻፉ ካለ እድል እንሰጥና የሚያቀርብ ካለ አይ ቲንክ ልጆቹ መሰለ የሚነኩባቸው። እሺ አለ ፕሮቴስታንት የለም። ድንግል ማርያም አልተነሳችም ብሎ የሚከራከር የሚናገር ከራሳቸው ቤተ እምነት ጋር የሚሞግት የለም። ከኛ ጋር አይደለም እኮ ከራሱ ቤተ እምነት ጋር የሚሞግት የለም። እሺ ካለ አስገባ። እሺ ያዝ ጅቦ። እሺ ግባ ይቻላል። ኮመንት ላይ 40ኛ ሳይሆን ኢንቫይት አድርጉትና ይግባ። የለም ፕሮቴስታንት እንዴ ታዲያ በየመንገዱ ምናምን ወይ ደግሞ መንገድ ላይ አሳዩን የምትሉት ምንድን ነው? ለምን ማርቲን ሉተር እንደዛ አትሉትም? መስራችሁ ድንግል ማርያም ተነስታለች ብለህ ታምናለህ። እስቲ ለተነሳችበት አሳየኝ ብላችሁ ለምን አትሉትም? ማርቲን ሉተር ለምን አትሞግቱትም? እሱ የለም ፕሮቴስታንት የምር ጥሩ ለውጥ ነው ማለት ነው። እሺ ለማንኛውም ለኦርቶዶክሳውያን በሙሉ ማርቲን ሉተር እመቤታችን ቅድስት ድንግል ማርያም አሁን ያለችው በሰማይ ነው። እንዴት እንደሆነ ግን እኛ አናውቅም። እሱን የሚያውቀው መንፈስ ቅዱስ ነው። መንፈስ ቅዱስ ከኛ ሰውሮታል እንዴት እንደሆነ። እኛ የምናውቀው ግን ድንግል ማርያም አሁን በሰማይ እንዳለች ነው። ሰርፕራይዝ! የተናገረው ማርቲን ሉተር ነው። በ1522 ነው በሕይወት እያለን የተናገረው። ምን እናደርገዋለን? አንግሊካን ቸርቾች የቅዱስ ሚካኤል ቸርች ላይ የእመቤታችን አሰምሽን ኤንድ ዶርሚሽን ኦፍ ሴንት ሜሪ ዘ ፌስስ ኦፍ አንግሊካን ቸርች ነው የሚለው። እረፍቷና ትንሣኤዋ የአንግሊካን ቸርቾች በዓላት ናቸው ይላል። ሞግቱታ። ስለዚህ ፕሮቴስታንት ወገኖቻችን እዚህ ቲክቶክ አሁን ይሄ ቲክቶክ ለእናንተ አልሆነም። በእውነት ይሄ ቲክቶክ የእናንተን ጉድ ነው ያወጣው። በቃ ይሄ ቲክቶክ ዘመን ለእናንተ አልሆነም።
በቃ ቲክቶክ ለእናንተ ጸር ነው የሆነው። በቃ ጸር ነው የሆነው። ያችሁ መንገድ ላይ ቆሞ ዝም ብሎ ሞንታርቮ ይዞ ብቻ መጮህ አይደለም። የስራ ቦታ ላይ ወይ ደግሞ ትምህርት ቤት ላይ የሆነ ምንም የማያውቅ ኦርቶዶክስን እያፋጠጡ ማስጨነቅ አይደለም። የታድሶ መናፍቃን ይህን በጣም ነው የሚናገሩት። ሞታለች፣ አልተነሳችም፣ እንደዚህ ምናምን ኦርቶዶክስ የፈጠረችው ተረት ምናምን መወግታና መስራችን ታቸው ወይ አውግዘው መጀመሪያ፣ ከዛ ኔክስት ኦርቶዶክስ ጋር ትመጣለህ። አንግሊካን ቸርቾች ፍጥጥ ብለው ቁጭ አድርገው ጽፈውልሃል፣ ሞግተው ወይ ደግሞ አውግዘው። ሁሉ ነገር የሚጀመረው ከቤት ነው። ከቤት መጀመር ያስፈልጋል። ይሄን ይመስላል። ዛሬ በጣም ቆየን አይመስላችሁም? አይበቃም? ካልመጡ ማለት ነው። ሳን የገባው 10 ሰዓት ነው የገባው። 10 ሰዓት 10 ሰዓት እሺ፣ አይበቃም? የሚገባ ቢኖር ጥሩ ነበረ። አንድ ፕሮቴስታንት እንኳን አንድ ይገባ ዝም ብሎ ማስተዛዘኝ። እሺ፣ የለም እኔ ማርቲን ሉተር እንቃወማለሁ የሚል ፕሮቴስታንት የለም። እኔ አንግሊካኖችን እቃወማለሁ የሚል የለም። ድንግል ማርያም ተነስታለች እያሉ ኧረ ተው ተው፣ ማርቲን ሉተር እንደዚህ ያለ ተዉት። ምን ይሻላል? እሱም መሪ ጌታ ነው። እስቲ በሉት እሱንም። ዛሬ ማርቲን ሉተር ድንግል ማርያም ዛሬ ከክርስቶስ ጋር በሰማይ ናት ብለህ የምታምነውን ያንን እምነት ዛሬ ከመጽሐፍ ቅዱስ አሳየኝና ምን ልትለው ነው? ጴንጤ ነው ልትለው ነው? እሱም እኮ ጴንጤ ነኝ እያለ ነው። ፕሮቴስታንት ነኝ ያለ እኮ ነው። እና ማርቲን ሉተር እንደዛ ብሎ አመነ ነው። እና ምን እናደርገዋለን ነው ጥያቄው። ያሉም ዛሬ መሰለኝ ማንም ሰው የለም። አሉ ቅድም እንዳሳየኋችሁ ደግሞ የሚገርም ነው ደግሞ ስዕሉ። ሙሴ ምንድን ነው? ሙሴ ሰው ነው መሰለኝ። አንተ ምንድን ነህ? ኮመንት ላይ ምንድን ነው ይላሉ። ምንድን ነኝ? እኔ ሰው ነኝ። ተመልከቱ እዚህ ጋር አሁን ሴንት ሚካኤል ነው ቅድም ያልኳችሁ የቅዱስ ሚካኤል ይሄ ብሎጋቸው ነው። ከዛም እንደሚለው የእመቤታችን እርገት ነው የሚለው ዘሰምሽን ነው የሚለው ብሎ ከነስዕል ነው የሚያስቀምጠው። የማን ይሄ? የቅዱስ ሚካኤል የሊቀ መላእክት የቅዱስ ሚካኤል እኮ ነው። ሴንት ሚካኤል ዘ አርኬንጅል ነው የሚለው። አርኬንጅል ማለት ሊቀ መላእክ ማለት። ሊቀ መልአኩ ቅዱስ ሚካኤል ቤተክርስቲያን አንግሊካን ቸርች አሜሪካ የሚገኘው ዘአሳምፕሽን ኦፍ ሜሪ የእመቤታችን ቅድስት ድንግል ማርያም እርገት ብሎ ከነስዕል ያስቀምጥልናል። የምር እመቤታችን ተነስታለች ብሎ ፕሮቴስታንቶች አንግሊካን ማመናቸው አንግሊካን ቸርቾች ተሳስተዋል ወይ? እኚህም ደብተራ ናቸው ብላችሁ ልታልፏቸው ነው? ይሄም ተረት ተረት ነው ልትሉት ነው? እስቲ ግቡና በሉ፣ እስቲ አውግዙ፣ ግቡና ስዕል ጣዖት ነው አይደል? ማረጓን የሚያሳይ ስዕል እንዴት ያስቀምጣል ሰው? እዚህ ከላይ እግዚአብሔር ሲቀበላት ተመልከቱ። እዚህ ከላይ እዚህ ጋር ከስር ቅዱሳን ሐዋርያት፣ ከጎኗ ቅዱሳን መላእክት፣ ከዛ ማን አለች? እመቤታችን ስታርግ። ይሄኛ ቸርች ነው።
ስለዚህ አሁን የምንነጋገረውም ይሄንን ነው ባጭሩ የተግባባን ከሆነ ማለት ነው ፕሮቴስታንት ወገኖቻችን። እና ምን ትሉታላችሁ? ማርቲን ሉተርንስ ምን ትሉታላችሁ? ከምን እንቁጠረው? ከምን እንደምረው? ከምን እናስበው? ይሄንን እሺ፣ ይሄ ደግሞ ማርቲን ሉተር ነው የተናገረው። ምን ላይ በደንብ ያዟትችን ለምታነቡ ሰዎች ሴርሞን ኦን ኦገስት 15 ትምህርት ኦገስት 15 ላይ በ1522 ያስተማረው መቼ? ዘ ላስት ታይም ማርቲን ሉተር ፕሪችድ ኦን ዘ ፌትስ ኦፍ ዘ አሰምሽን ይላል። ለመጨረሻ ጊዜ ማርቲን ሉተር ስለ ፍልሰታ በዓል ያስተማረው ትምህርት ዜር ካን ቢ ኖ ዳውት ዛት ዘ ቨርጅን ሜሪ ኢዝ ኢን ሄቨን ድንግል ማርያም አሁን በሰማይ እንዳለች ምንም ጥርጥር የለውም። እንዴት ሆነ አናቅም ይላል። ሃው ኢት ሃፕንድ ዊ ዱ ኖት ነው። ምንም እናውቀው ነገር የለም። እሺ የመጨረሻ 5 ደቂቃ ልስጣቸው። ተሳስተውም ዘለውም ከገቡ ብዬ ነው። ድንግል ማርያም ተነስታለች አልተነሳችም ብላችሁ የምታምኑ ከሆነ ማርቲን ሉተርንም አንግሊካን ቸርቾችንም ሞግቱልን። መስራቻችሁ ነው ማርቲን ሉተር። ያውም ደግሞ የመጨረሻ ቃሉ ናት፣ የመጨረሻ ትምህርቱ ናት። ዘላስት ፕሪች ነው፣ የመጨረሻ ስብከቱ ናት። ብዙ ጊዜ ደግሞ የመጨረሻ ስብከት ይወደዳል፣ ይያዛል። የመስራቻችሁ የመጨረሻ ቃል ንግግር ነው። እንዴት ይታያል ይሄ? የማርቲን ሉተር እና የአንግሊካን ቸርቾች እሺ፣ የለም ፕሮቴስታንት የለም፣ መካነ ኢየሱስ፣ ቃለ ሕይወት፣ ኦንሊ ጂሰስ የለም። ስለዚህ በዚህ አጋጣሚ ካልገባችሁ ፕሮቴስታንት ወገኖቻችን አንድ መሰረታዊ ነገር ማወቅ አለባችሁ። ምንድን ነው ይሄ? ከጭፍን ጥላቻ ውጡ። ስለዚህ ኢትዮጵያ ውስጥ ያለ ፕሮቴስታንት መልእክቱ ምንድን ነው? ዋናው ትኩረቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያላቸው ጥላቻ ነው የሚያሳየን። ይሄ አንድ ነው በቃ ጉዳያቸው። እየተሽከረከሩ የመጨረሻ ጠላት ኦርቶዶክስ ቤተክርስቲያን እሷ ስታደርገው ነው አንገብግባቸው በቃ የወንደ ትልቅ ፕሮሞሽን አድርገው ሌላ ነገር የሚሰሩት። ድራማ አትስሩ። ከየት አገኙት ይህንን ስዕል? አንግሊካን ቸርቾች ድንግል ማርያም ስታደርግ የሚያሳይ ስዕል ከየት አመጡት? ማን ነው ትክክል? ማን የተሳሳተው? እኛንን እነሱ ናቸው? ስለዚህ እግዚአብሔር ይጠብቃችሁ ፕሮቴስታንት ወገኖቻችን። እግዚአብሔር ወደ እውነተኛው መንገድ ይመልሳችሁ፣ ከጥላቻ ያወጣችሁ። እንዳው በጣም እንደ ጭፍን ጥላቻ በጣም መጥፎ ነገር የለም። እናንተ ደግሞ ኦርቶዶክሳውያን ደግሞ እዚህ ያላችሁ ሰዎች እነሱን ለማምሸቅ ሳይሆን ለእውነት መቆም፣ ለእውነት መረዳት፣ ለእውነት መወገን ያስፈልጋል። እና ይሄ ቲክቶክ ለእናንተ አልሆነም። በቃ በአጭሩ ዘመነ ቲክቶክ ማለት ለፕሮቴስታንት በቃ ምንም ነገር አልሆነም። እርስ በርስ የሚከፋፍል፣ እርስ በርስ የሚያባላ፣ አንዱ አንዱን የሚያወግዝ፣ አንዱ አንዱን ዲቤት የሚጠራ፣ የጋራ የሆነ ነገር የሌለው እርስ በርሱ የሚበላላ ውስጥ ነው። እዚህ በደንብ አድርገን መስራት ያለብን እና
ምናልባት እዚህ ወጣቶች ካላችሁ የምታነቡ ሰዎች ካላችሁ አለ የሚነበብ ጊዜ አትግደሉ። በተለይ ወጣቶች የሃይስኩል የፕሪፓራቶሪ የመጀመሪያ ዓመት የዩኒቨርሲቲ ተማሪዎች ለብዙ ነገር ተጋላጭ እናንተ ናችሁ። ብዙ ሰዎች ወደ እናንተ ይመጣሉ። ከብዙ ቤተ እምነቱ ጥያቄ ይቀርብላችኋል። ስለ ራሳችሁ ቤተ እምነት በቂ እውቀት ይኖራችሁ። አራዳ ማለት የሚዘንጥ አይደለም። አራዳ ማለት የሚቅም የሚያጨስ የሚጠጣ ማለት አይደለም። አራዳ ማለት ትክክለኛ ክርስቲያን እሱ ነው። አራዳ ንስሐ የገባ ስጋው ደሙን የሚቀበል እሱ ነው አራዳ። አዲስ ዓመት የት ክለብ ልውጣ የሚል አይደለም። የት ሄጄ ልጨፍር የሚል አይደለም። አዲስ ዓመትን ንስሐ ገብቼ ስጋው ደሙን ተቀብዬ ነው የምቀበለው የሚል ሰው ነው። ስለዚህ 2018 እንደምንም አልቋል። እያለቀን ያለው እግዚአብሔር ሰላም ያስፈጽመን። በጣም ከባድ ዓመት ነበር። እንደ ግልም እንደ ቤተክርስቲያንም እንደ ሀገርም በጣም ብዙ መከራ ያየንበት ነው። እግዚአብሔር በቸርነቱ አይድገምብን። 2019ን የንስሐ አድርጎ የፍቅር አድርጎ የመተሳሰብ ተደርጎልን ያቆይልን። በጣም ብዙ አስፈሪ ነገሮች አሉ፣ ምናያቸው በጣም አስፈሪ ነገሮች አሉ። ይሄን ነገር ግን እኛ ትክክለኛ ክርስቲያን ካልሆነ ምንም ነገር የሚቆም ነገር የለም። እግዚአብሔር አምላክ ፌቨር አይሰራም ለኢትዮጵያ። እናንተ እንደፈለጋችሁ ጨፍሩ፣ ደንሱ፣ ዝሙት ስሩ፣ እኔ ያለሁላችሁ አይልም እግዚአብሔር። እድል ግን ይሰጣል። ንስሐ ግቡ እያለ ካህናት አሉ፣ ስጋው ደግሞ አለ፣ ቤተክርስቲያን አለች፣ ሚስጥራት አሉ። ከነሱ እንድንካፈል ከነሱ ጋር እንድንገናኝ ነው እግዚአብሔር አምላክ የሚፈልግ። ላወቀ ይጠቀምበታል። ስለዚህ እንበርታ፣ እንጠንክር ለማለት ያክል ነው። ይቆየን። የነገ ሰው ይበል። ነገ ደግሞ የሆነ ሰዓት ላይ እስቲ እንገባለን። ሙሴ የምትለው ነገር አለ? አይ እኔ ምንም ምለው ነገር የለም። ምለው ነገር ቢኖር ደክሞታል፣ ትንሽ ብታርፍ ሀሳቢ ወንድም አያሳጣል። አርፈን ደግሞ ነገ እንገባለን። ቃለ ሕይወት ያሰማልን። አዎ የሙሴ ታሪክ እኮ ሙሴ እንዳይነግረን 1,000 ነው 100 ነው የቀረው 100 ምናምን ቀርቶታል። እና እሱም ፎሎወር እኮ አሁን ብትሞሉት 145 በቃ 45ን ተዋት፣ በቃ 100 ቀረ ማለት ነው በቃ። ስለዚህ ያለ ሰዎች ሁላችሁም ፎሎ ብታደርጉት ቢሞላ አሁን እዚህ እያፋጠጠን ቪዲዮ አስከፍተን አልሆነ ያው ነገም ሲገባ እንደዛ ነው። እሺ ሰላም እግዚአብሔር ከሁላችን ጋር ይሁን። እችን ላሳያችሁና ይሄ መጽሐፍ አለ ውዳሴ ማርያም ታያችኋል። ውዳሴ ማርያም፣ ቅዳሴ ማርያም፣ ኪዳን እና ትምህርተ ኅቡዓት አንድነት ትርጓሜ ነው። ይህን አንድነት ትርጓሜ የጻፉት ክቡር ጌታ ሊቀ ሊቃውንት መንክር መኮንን ናቸው። ሊቀ ሊቃውንት መንክር በጣም 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 የታወቁ ሊቅ ናቸው። እነ ሊቀ ሊቃውንት ዕዝራ ሐዲስ ነው ያሳተሙት ይህንን መጽሐፍ። ግን ሊቀ ሊቃውንት መንክር ውዳሴ ማርያምን፣ ቅዳሴ ማርያምን፣ ኪዳንን እና ትምህርተ ኅቡዓትን የተረጎሙበት አንድምታ እዚህ ጋር አለ። ገበያ ላይም ስለወጣ ብትመለከቱት ብዙ እውቀት ትገበዩበታላችሁ እና ብታዩት ጥሩ ነው ለማለት ያክል ለአንባቢያን ከመጽሐፍት ጋር ለምትወዳጁ ሰዎች። ሁለተኛ ክርስትና ሕይወቴ በጣም ዝለት ገጠመው፣ ፈተና ገጠመው፣ ብዙ ጠንካራ አይደለሁም ብላችሁ በጣም ሕይወት ተኮር ጥያቄ የምጠይቁ ሰዎች ደግሞ ካላችሁ ደግሞ እቺን ተግሳጸ ቅዱስ ዮሐንስ አፈወርቅ ተግሳጽ ወድርሳን ነው። ይሄ ተግሳጽም አለው ድርሳንም አለው። የቅዱስ ዮሐንስ አፈወርቅ ነው። መምህር አብርሃም ፈቃዴ እና መምህር ኤልያስ ተስፋው የጻፉት እዚህ ጋር ያዘጋጁታል። የቅዱስ ዮሐንስ አፈወርቅ ተግሳጹ ከነሙ ድርሳኑ ጭምር ሁለቱም ነው ያለው እዚህ። በተለይ በጣም በክርስትና ሕይወታችሁ ዝለት ፈተና የገጠማችሁ ሰዎች፣ በተለይ አፋችን ያልተገደበ በጣም ክፉ ቃል የምንናገር ክፉ ነገር የምናስብ ይሄ ሁሉ በሙሉ ዮሐንስ አፈወርቅ በጥሩ ሁኔታ ይገልጽልናል። እናችን ብታነባው ጥሩ ነው። እግዚአብሔር ከፈቀደ ግን ትውፊት የሚለው ርዕስ ግን በሚቀጥለው ብንማማር ደስ ይለኛል። ትውፊት ማለት ምን ማለት እንደሆነ